እኔ ምነው እንግዲህ እዛ ስቀርብ እንደዚህ ነው ምለው ያልኩኝ አሁን የተቀለቀቀው ቪዲዮ እንዲህ ብዬ ነው ማስተላለፈው ብዬ አልኩኝ እንደ ልምምድ ማለት ይዘውታል ትሬኒንግ ነው ለካ ያን ይዘው ያን ከያዙ በኋላ በነጋቱ በሶስተኛው ቀን ለምን ዕቃ ይዘው ሄዱ እሺ ይሄን ብቻ መልስልኝ እሺ ይሄንን አልኩኝ አይደለ እነሱ ለኔ ሳይነግሩ ዕቃ ጭኖ በሌለውበት ለምን ለሰቆን አልሰጧቸው ለምን ዋጋ ከፈልኩ ለምን ቁጭ ብዬ ዳንቴል ሰራው ወላ አሁን አይኔ እኮ ከርቀት ያለው ወላሂ እውነቴን ነው ለምን እንጀራ ተሸከምኩ ባናቴ ለምን ነው ሆቴል እጄ ፍርፋሪ ለምን ለሊት ሙሉ ቱታ ሳጥብ አደርኩኝ ይሄ ሆነ ፍላጎቴ ትክክለኛ ቢዝነስ ጃልቆምም እንደ አውቶቡስ ተራ ታዲያ እየሰራው አለበጣም እንዴ ሄለን በጀርባ ያዝቂ አራሷን ብቻ ሲቀር የሚሰማኝ ታሪክ እኔ የሰራሁት ኃጢአት በርግጥ አዎ ራሴን በድያለሁ አባትየው ደግሞ ጎበዝ ነው ያጨበጨብኩለት ጀግና አባት ነው እንኳንም ጥሏቸው ሄደ የኔታ ነበር የሚገጥመው እሱ ጀግና ነው በዚህ አጋጣሚ ሰርፕራይዝ አለኝ ተፈትኝ አለፍኩኝ ሲያለፍኩኝ አልহামዱሊላህ ጤና ጥበቃ ወረቀቴን አስገብቻለሁ አንዱ ጤና ጣቢያ ላይ እመደባለሁ ኢንሻአላህ ለ50 ሰው ለ60 ሰው ዱቄት ልብስ ለእናቶች ለአካል ጉዳተኛ ለአረፋ ስጋ ዱርዬ ስለሆንኩ ነው ስጋውን ሸጨው ልቀመበት ነው ላጨስበት ነው ማለት ነው ይሄን ነገር ማድረገውና እኔ እኮ ነኝ 9 ወር በወሬ ተሸከምኳት ያው በ15 ዓመት መጫወት በነበረብኝ ሰዓት በሷ እድሜ እኮ እኔ አምስቱን እኮ በ20 ምናምን ዓመት ደርድሬያለሁ ወልጄ ሳልጫወት ነው ያደረኩት ወላሂ ግን የሆነ የረብሸኛል ውስጥ ታውቃለህ ድምጿን ስትሰማ ማለት ነው አንቺ ድምጽሽን እየሰማው እናቴን ላናግራት እንዴት አትይ ቀምቤል ልነግርህ አልችልም እስከ ዛሬ ያለቀስኩት ይበቃኛል ዛሬ አላለቅስም ወላሂ እነሱ ያልቅሱ የእርቁ ሂደት ምን እንቅፋት ገጠመውና ነው ተመልሳችሁ ወደ ግጭት ሄዳችሁት ሐቂቃ ምነግር ከልጆቼ ጋር ጥላ አንድ ቀንም እኮ አምጣ የደሴት ከእናቷ ጋር ትገናኝ ከልጇ ጋር ትገናኛለህ ጉዲፈቻ እኮ ጥላ የሆነ ፈረንጅ ሀገር ሄዳ እኮ ተተርጉሞ ምናምን ከእናታቸው ጋር የሚገናኙ አይደለም እንደዚህ በአካል የሚያውቁክ ተነፋፍቀን እንገናኛለን እርግጠኛ ነኝ የምነግርህ ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰንብታችኋል እነሆ ዛሬም በሌላ እንግዳና በሌላ ታሪክ ወደ እናንተ መተናል የዛሬ እንግዳችን ከሳምንታት በፊት የማህበራዊ ሚዲያ መነጋገሪያ ነበረች ስለምን ካላችሁ ከፕሮግራሙ ታገኙታላችሁ እኔ ጋዜጠኛ ታምሩ ማሞ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን መረጃዎቻችንን በተለያዩ ማህበራዊ ሚዲያዎች ላይ የምትከታተሉ ደግሞ ከመከታተል ባለፈም ላይክ ሼር ኮሜንት እንዲሁም የደውል ምልክቱን የተጫናችሁ ሰብስክራይብ እንድታደርጉ አስቀድሜ ጋብዛችኋለሁ ቆይታችሁ ያማረ ይሁን ማዕዚ እንኳን ደህና መጣሽ እንኳን ደህና ቆያችሁ ከሳምንታት በኋላ ነው በድጋሚ ወደ ሚዲያ ተወራው መሰለኝ ማዕዚ በጣም ተጫዋች ናት አሉ ሰፈር ላይ እውነት ነው ወላሂ አስቂ ናት ይላሉ እኛ እንደውም ስታለቅስ እናያት ሚዲያ ላይ እንዴ የማይታወቅ የሌለ ባህሪ ነው ያመጣችው ወደ ሚዲያ የመጣሽው ከልጆችሽ እና ከባለቤትሽ ጋር በተያያዘ በተፈጠረ አለመግባባት ነበረ እንግዲህ አለመግባባቱ ቀደም ሲል እንዳልኩት በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆነ አንቺም የራስሽን ሐሳብ ይዘሽ መጣሽ ልጆችሽም ደግሞ የራሳቸውን ሐሳብ በራሳቸው መንገድ ሲገልጹ ቆዩና ስምምነት ተፈጠረ እናትና ልጆች ታርቀዋል የሚል መረጃ ወጣ እውነት በመዓዛና በልጆቿ መካከል የነበረው ችግር በሰላም ተፈቷል ወይስ አሁን ያለው ሁኔታ ምን ይመስላል እስኪ በዚህ እንጀምር እሺ ያው እንግዲህ ጻብ የነበረው ከባለቤቴ ከአቶ ክፍለ ወልደ ማርያም ያሁኑ አብደላ ሐበሽ ይላሉ ነው የሚጠሩት ሱዳኖች አብደላ ሐበሽ ይሉታል ሱዳን ላይ አሁንም አብደላ ሐበሽ አብዱልከሪም ይባላል አቶ ክፍለ ወልደ ማርያም የልጆች የፓስፖርት ስማቸው ነው አብደላ ሁለት አይነት ፓስፖርት ነው ያለው ሱዳን ሀገር አብዱልከሪም አብደላ ሐበሽና ኢትዮጵያ ላይ ደግሞ ክፍለ ወልደ ማርያም በሚል ነው ያለው ያው ስልክ እኔ ምናልባት የቤቴ ጉዳይ ነበረ እዛ ሚዲያ ላይ ምናልባት ሚዲያ አቅም አለው በሚል ትንሽ በወቅቱ በጣም ስሜታዊ ሆኜ ያው ከልጆች ጋር አለመግባባት ያደረሰን ያ ቤት በሱስም በመሆኑ ምክንያት ፍርድ ቤት በሰጠው ውሳኔ ያላግባብ ማለት ነው በቤቱ 20 ዓመት የማይኖርበትን ቤት ለሱ ሲወሰን ትንሽ ከጊዜ በኋላ ልጆቹም ቤቱ ያንቺ አይደለም የሚል አክት ነገር ስትቆጣቸውም ያው ቤቱ ያንቺ አይደለም ምን አገባሽ አይነት ነገር ያው እየተገፉም ነው ልጆቹም ላይ መፍረድ አልችልም እና እሱ ነገር ማን ነው የሚገፋቸው አባትየው
አባትየው ትልቋም ዱባይ ያለችው ያው ትገፋፋቸዋለች እና ያው ስልክ ሚዲያ ላይ ምናልባት የመንግስት አካላት የሚመለከታቸው አካላት ይሄንን አይተው መፍትሄ ይሰጡሻል በሚሉ ሰዓት ነው እንጂ ይሄን ያህል ልጆቼ ፎቶግራፋቸው ተለጥፎ ይሄን ያህል ደረጃ ያችን ከዱባይ ያለችው መታ መሀል ላይ ገብታ እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አላሰብኩም። አንድና አንድ የቤቴ ጉዳይ እንዲፈጸምልኝ ህግ እንዲያቅልኝ መንግስት እንዲያቅልኝ እውነት ነው። በወቅቱ ላይ ምንም ማድረግ ስላልቻልኩኝ በቃ እኔ እውነቴን ነው ራሴን አጠፋለሁ ብዬ ደብዳቤ ሁሉ ጽፌ ነው። አንደኛ የልብ ታማሚ ወንድም አለኝ እዛ ጅማ ላይ ማለት ነው። እኔ እውነቴን ነው ያን ስጽፎ አላውቀውም እና በኋላ ስታሳየ መቼ ነው የጻፍኩት ነው ያልኩት። ወንድሜ ልረዳህ አልችልም እኔ ራሷ አስለቅሶኝ የጻፍኩት ነገር እና ህውዬ ይሄን ደብዳቤ ሌላ ደግሞ ለሚመለከተው ሁሉ ያው ባለቤቴና ልጆቼ ለህይወቴ መጥፋት ምክንያት እነሱ ናቸው ብዬ ጻፍኩት 2 ደብዳቤ። እሷ ያዘችኝ በቃ ለምን ትሞቻለሽ እንዴ መንግስት አለ ሚዲያ አለ ብዙ የህግ አማካሪዎች አሉና ለምን አረጋጋችን ማለት ነው። በዚህ አጋጣሚ ህይወት ጌታቸው ጓደኛዬ እህቴ አመሰግንሻለሁ። ግን ምንድነው መሰረቱ አሁን በአንቺና በባለቤትሽ መካከል የተፈጠረው ችግር መሰረታዊ መነሻው ምንድነው? በባለቤቴ ጋር ይኸውልህ የምልህ ነገር ምንድነው ታውቃለህ? ከአንዳንዴ ያላቻ ጋብቻ የሚባለው ነገር አላቻ ጋብቻ እውነት የትምህርት ላይ ነበር መማረውና አንዳንዴ እስከማትተዋወቅ ሰው ጋር መጋባት ያለ እድሜ መጋባት ያለ እድሜ መውለድ ቤተሰብ ሳያጣራ ዝም ብሎ አሁንም እንደዚህ የሚዳሩ ልጆች አሉ። ያው ወደ ጅማ ዞን ካጋሩ አልፈክ ያጪ ኢሳ የምትባል ቀበሌ ገበሬ ማብራለች። ያጪ ኢሳ ኤፎ ያጪ ኢሳ ይባላል። ከዛ አልፈክ ማለት ነው እምብርቴ የተቀበረችው ያጪ ኢሳ ላይ ነው። ኢሳ የሚባል ዳገት አለና ታስታውሻለሽ ማለት ነው። ያው እኔ ሳውራ እኮ ሌሎችም ትውሳ እየቀሰቀስኩኝ ነው ሚዲያ አይደለም ሲያዩ እንትን እንዲሉ ፈልጌ ነው። አንዳንድ ሰዎችም አብሮ አደጎችን ማግኘቻለሁ በዚህ አጋጣሚ ውጭም ሆነው ኧረ ምናምን ያሉኛል። እዛ ፍትሃ ነው የሚሉኝ ፍትሃ ደጉ እና 7ኛ ኤ ክፍል ቶባ ትምህርት ቤት ላይ ማብረን ተምረናል እና አስታውሰውኛል። እና ምንድነው እኔ አባቴን በጣም ነው የምወደው። በዚህ አጋጣሚ የምነግርህ እኔ በህይወቴ እንደው ለአባቱ እንደዚህ ዋጋ ይከፍላል እንዴ ሰው ህይወቴን ነው የሰጠሁት። በእውነት እኔ ምንም የፍቅር ህይወት የለኝም። በ15 ዓመቴ ከ7 ወደ 8 ነው ያለፍኩት። ምንም ነገር አላውቅም። በቃ ኳስ መምታት ነው መረብ ኳስ ፍትሃ ደጉ ከተባለ ትምህርት ቤቱ ወክዬ ዋንጫ ይዤ የምመጣ ልጅ ነኝ። አሁን ከመጣሁ በኋላ አዲስ ከተማ ላይ አዲስ ከተማ ሴቶችን ወክዬ እንደ አዲስ አበባ ክለብ ላይ ያ አለ ሰርተፊኬት ከውስጥ ወደ አይጠፋም ማለት ነውና የኳስ ረግጥ ነው የምታወቀው። እዛ ያጪ ላይም ትምህርት ቤት ላይም ኳስ በባለቦል ጫወት የምታወቀውና ብቻ በሆነ አጋጣሚ የሆነች ግርግር ተፈጠረ። እዛ ጋር ላይ ግርግር ተፈጠረ። አንድ ወንድማችን ሞተ። አጋጣሚ ፈቄ ድንቁ ይባላል አስታውሰዋለሁ ማለት ነው። እሱ ሞተ። እኛም ከዛ አካባቢ ተፈናቀልን ወጣን። ተፈናቅለን ስንወጣ ወደ ወልቂጤ መተን ነበረ። አንዳንዶቻችን ደግሞ አጋሩ ከተማ ውስጥ ቁጭ ብለን ነበረና በዚህ መሀል ላይ አረፋ ምናምን ሲባል ደስ ይለኛል። አንዳንዴ የእናቴ ሀገር ሄድ ነበረ። ተለያይተው ነው እናትና አባትሽ ተለያይተው ነው? እኔ 3 ዓመት እያሉ ነው የተለያዩት። ግን የሚገርምህ አባቴ እኔን እንጀራ እናት እንዳትመታበት ብዙ ዓመት ለብቻው ኖረዋል። ብቻውን ያሳደገኝ ማለት ነው። አንድም ወንድሜ ያለ ነስሩ ይባላል። አሁን ልቡ ታማሚ ነው። እሱ ለብቻው ኖረዋል ማለት ነው። ከዛ በኋላም ያው አገባ። በቤተሰብ ግፊት በበዓል ቀን አባትም ያሳዝናልና አገባ። ጥሩ አባት ነበር እስከ መጨረሻ ድረስ። አሁን ምንድነው ምልክ አሁን ታግባ በጣም የደነገጥኩት። ልክ ሲሄድ ያዩኛል። አንዱ ደግሞ ጅማ ላይ አይቶኝ ነበር ያጎቱ ልጅ ጅማ እዛ ወደ ያጭ የሚባል አካባቢ ከተፈናቀልን በኋላ ተመልሰው ሲገቡ ሄጄ ነበረ። አባቴ ይዞኝ ሄደ። እዚህ አዲስ አበባ መጥቼ ነበር። አንድ ወንድሜ ባህሩ ይባላል አሁን በህይወት የለም። ሄድኩኝ። ሲሄድ ያጎቱ ልጅ እዛ አይቶኝ ነበረ ማለት ነው። ካየኝ በኋላ ለካ የሆነ ዳረፋ ስመጣ እናትየው አይተውኛል። የሱ እናት ኧረ የሆነ ጊዜ እኮ ለክፍለ ምናምን እንደዚህ ባል ኧረ በእናትህ የሚባልማ የሚባል ነገር መስማት አልፈልግም መማር ነው የምፈልገው ምናምን አልኩት። ለሱ ሲያይ ይሄን ነገር አልለቀውም ማለት ነው። መቶ ለሱም እዚህ ነገረው ምናምን። አጋጣሚ ወልቂጤ 6 ወር ተቀምጬ ነበረ። እኔ ትምህርት የት እየተማርኩ መሰለክ ትምህርቴን ቀጠልኩኝ። ወደ እዣ የሚባል ሀገር አገና የወገራው የሚባል ትምህርት ቤት ወንድሜ ጀማል የሚባል አክስቴ ልጅ አለ። በጣም ጥሩ የምወደው ጀማል ሙሳ ይባላል።
በጣም ብዙ ነገር ሳያጎልብኝ ተማሪ ብሎኝ እዛ ገባሁ። ግን ቅዳሜና እሑድ ከጅማ ልጆች ከሀገር ልጆች ጋር ለማሳለፍ ወልቂጤ መጣ ነበረ፣ እነሱን ለማግኘት ማለት ነው። መጣ ላይ መጣ አቶ ክፍሉን ለማለት ከአዲስ አበባ እዛ ወልቂጤ መጣ ማለት ነው። መጣ ምናምን አየኝ። እኔ ምንም የባል እንትኑ ስለሌለኝ በዛ ሰዓት ትምህርቴ ላይ ነው እና ሰርግ 15 ቀን የቀረው ምናምን ማላለኝ እንደ እየተማርኩ እኮ ነው አልኩት። እዛ በቤተሰብ ነው ማለት ያደረገው። በቤተሰብ ነው። ታዲያ አሁን በቤተሰብ ከሆነ ለምሳሌ ያው ፍቅር ከሆነ የሃይማኖት ገደብ ላይኖረው ይችላል። አንቺና እሱ ከተዋደዳችሁ ትጋባላችሁ። ቤተሰቦቹ የሱ ቤተሰቦች ክርስቲያኖች ከሆኑ እንዴት ከሙስሊም ቤተሰብ ሌላ እምነት ተከታይ ሊያጩ ቻሉ? እንዴት እስከ ብቻው ፈቃደኝነት አገኘ? እኔ ሰልማን ነው አላ የመጡለት ራሱ እኮ ሰለላሁ ዐላ ሙሐመድ እያሉ እኮ ነው የገቡት ሰርገኞቹ። ያው ስልክ እኔ በቃ ደስተኛ ግን አባቴን ለማስደሰት ገባ። አባቴ ወደ 6 ልጅ ምናምን ሞቱበታል። ሴት ደግሞ እኔ ብቻ ነኝ የተፈጠርኩት ለእናቴም ለአባቴም። ከዛ ቁጭ ብዬ እንዳሰው ታውቃለህ እኔ የምወደው በዚህ ምድር ላይ አሁንም እንዳባቴ የምወደው የለም። ልጆቼን አልወዳቸውም እንዳባቴ ይቅርታ አድርግልኝ። እና አንድ ቀን ስጥልኝ የማይልክ ጓደኞች እንኳን ይዘው ለአረፋ ሄዳሉ፣ ለረመዳን ፍቼ ሄዳሉ። እሱ እኮ ልጅ ህይወቷን አበላሸው ብሎ የሚያለቅስ አባት እኮ ነው። እና ምንድን ነው ቤተሰብ ላልከው ነገር በቃ ለአባቴ ዋጋ መክፈል አለብኝ፣ ቢያንስ ሰርግ ማየት አለበት የኔ አባት አልኩኝ። በዛች እድሜ እንዳልኩ ተመዝግቤ እየተማርኩ ነው 8ኛ ክፍል ያልኩ ትምህርት ቤት እዛ ገና ያልኩ ከግራው ትምህርት ቤት እየተማርኩ ማለት ነው። ከዛ ሰርጉ እንደዚህ ነው 15 ቀን ቀረ ሲል በጣም ደነገጥኩኝ። 15 ቀን እንደቀረ ማውቀው ነገር የለም። አልተነጋገራችሁ? ምንም ማውቀው ነው። እሱን ሴት አውቀዋለሁ። ቤተሰብ ለቤተሰብ ተሰጣቷል። ፋዘርን ይዘውት መጥተው እዚህ ራስ መኮንን ድልድይ ፒያሳ የእንጀራ እናቴ ወንድም አለ፣ እንጀራ እናቴም አለች። እዛ ተያግሱ በግ ታርዶ ምናምን አቃለቀ ጨርሰዋል። ለካ ለእኔም አንዳንድ ነገሮች አመጡልኝ ምናምን ነገር። እኔ በቃ ያው እየደበሬ ነው፣ ግን አባቴ ማለት አልፈልግም። አባቴ ማስደሰት አለብኝ። ለምን ቢያንስ ሰርግ የኔን ዓለም ማየት አለብኝ ወሰንኩኝ። አጋጣሚ ሳር የሚባል ቦታ አለ ወደ ጉራጌ ዞን እነሞር 7 ቤት እነሞር ሳር የሚባል ቦታ አለ። መቂ በሚል መኪና ነው የምትሄደው እና አይሳር አርግ የሚባል በጣም ታዋቂ ናቸው። በጣም ክብር ያላቸው ቤተሰብ ናቸው የአባቴ ቤተሰቦች። አሁን የሳቸው የልጅ ልጅ አሁን በሚኒስተር ደረጃ ያለ ሰው ነው። ስሙን መጣት አልፈልግም። ያገባችሁ ማለት ነው። እውነቴን ነው የምነግርህ። እና የሁሉ ነገር ችግር ሳሳልፍ ራሱን የቸገረኝ ብዬ አባቴ ለሰው እንድናገር አድርጎ አላሳደገኝ። ባለኝ ነገር እንዳልፍ ነው። ለነሱ ከመንገድ ከባዳ ጋር ነው የማሳልፈው ማለት ነው። ምናልባት ሚዲያ ሲያዩ ራሱ ሊናደዱብኝ ምናምን ይችላሉ። ገብቶሃል? ምክንያቱም እች ልጅ የደረሰች ብሎ ይፈልጉኝ እንጂ እንግዲህ ያው መናገርን አቅተኛ። አንተ አሁን ዘመድና ካለኝ ፈልጌ መምጣት አለብኝ ያለህበት ሁኔታ ለማየት እንጂ ቸግሮኛል በየቤቱ ሁኔታ አልፈልግም። እንግዲህ አንቺ ለአባትሽ የተለየ ፍቅር እንዳለ ነገርሽ በጣም ነው የምወደው። ምናልባት ከልጆችሽ አባት ጋር እነዛ ነገሮች ሁሉ ሆነው ስለ አባታቸው እየነገርሻቸው ከሆነ ስለ አንቺ አባት እየነገርሻቸው ከሆነ አንቺ አባትሽን በምትወጅበት ልክ እነሱ ወደ አባታቸው መሄዳቸውን ታዲያ ለምን እንደ ክፋት አየሽው? ኖ የኔ አባት እኮ ይመጣ ነበር እኮ ከአባታቸው ይልቅ እኮ የኔን አባት ነበር የሚያውቁት። አይገርምም እንዴ? ከጅማ ሲመጣ እኮ ከጓሯችን ማንጎ፣ ብርቱካን አይቀርም፣ ፍሩት አይቀርም፣ ቡና አይቀርም። ስጥት አድርጎ ይዞ ይመጣና ቅፍ አድርጎ ስሙ። ደግሞ የኔ አባት በጣም የሚገርም ህፃናት ይወዱታል። ህፃናት ይወዱታል። አሁንም ፍሩት አይሸጥም ይላሉ። እንዲያወጣና እንዲዘርግፉላቸው እንደ ጨዋታ ልቅ ከመሬት ላይ እንዲሰበስቡ አባቴ ልጆች ይወዳል። ሌላ ደግሞ የቲም ልጆች ይወዳል። የጓደኞቹ አሁን ሰፈር ላይ አባቴ የሞተባቸው ልጆች የበዓል ቀን እውነቴን ነው ከሱ የወሰድኩት ብዙ ነገር አለ ከአባቴ ማለት ነው። እየሄደ ጭንቅላታቸው እንዳበስደበስ በቃ በጣም ብዙ ልጆች አሉት ማለት ትችላለህ። እና በሱ ሀዘንም ብዙ የተጎዱ ሰዎች አሉ። አባቴ ይመጣ ነበረ። ያውቁታል፣ በደንብ ያውቁታል፣ በፍቅር ያውቁታል አባቴ። የዛሬ 4 ዓመት ምናምን አካባቢ ራሱ ወርቆ ጭንቅላቱን ሰርጀሪ ተሰርቶ ነበረ እና ይዤው መጣሁኝ እዚህ። እንዳልኩ ደህና ሀብት ላይ ያሉ ቤተሰቦች አሉት ብያለሁ። በሚኒስተር ደረጃ ያለች እንግዲህ የአጎቴ የልጅ ልጅ አለች። አይቻልም አባት እኔ ነኝ አለችው። በራሴ አቅም ባለኝ ቤት ላይ አይቻልም ብዬ እዛ ሆስፒታል ጠየቁት። ይምጡና ቤት ይጠይቁ ብዬ ይዤው መጣሁኝ ቤት ላይ እኔ ነኝ ልጁ። በጥቻ አስታመምኩኝ። ለምን አላምንም እኔ ራሴ ማስታመም አለብኝ አባቴ ብዬ 2 ወር ከ15 ቀን ምናምን እዚህ ተኝቶ ደህና ሆኖ ፓራላይዝ ሆኖ ነበር። እግሩ ሁሉ ራሱን ስቶ ነበር። እኔ ሄጄ ነው ብዬ ደዋውዬ ጋምቤላም አሉ ያጎቶቼ ልጆች እድሜና ጤና ይስጥልኝ፣ ስማቸውን ባልጠራም ሚዲያ ላይ ይችላሉ፣ ተሯሩጠው አድነውልኛል። በዛን ወቅት ላይ እሱ ታመመ ሲባል
ሁሉም ነገር አድርገው አምጥቼ እዚህ ያስታመምኩኝ። አትምጡ ደህና ነው ምናምን አልኳቸው። ያው ፈጣሪ ፍቃዱ ሆኖ ዳነ። በእግሩ ተነስቶ ሄደ። ወደ ክፍለ ሀገር ተመለሰ። ከዳነ በ2 ዓመት ምናምን ያው ቀኑ ደረሰ፣ ሞተ ማለት ነው። እና ምንድነው ልጆችሽና በአባትሽ ማል ያልከው ነገር አባቴ እንደሞደ ያውቃሉ። አባታቸው መውደዳቸው ነው። ያው ወይኔ ያስከፋኝም የአባትን ፍቅር አውቀዋለሁ። ወላሂ ለምን እኔን እንደዚህ አድርጎ ከኔ ጋር ተደርቦ አባታቸውን አጥቷል ነው አልልም እንዴ። እንዴት እላለሁ? እኔ አባቴ እንዴት ነው የምወደው? አረገም አላረገም አባት ነው። ግን የኔ አባት ደግሞ ይለያል። እናቴ እንኳን ጥላሽ ስትሄድ እኮ አላገባም ብለው እኮ መስዋዕት የከፈለ አባት ነው። እንደገና እስካገባ ድረስ እንኳን እየተከታተለ እንጀራ እናቴ ነው ቦክስ ይሰነዝር ነበር። የኔ አባት ልጅ ለበካችብኝ ብሎ ወላሂ ካለቀስኩ መታሻት ይል ነበርና አንተ ዘይት ወርውሮ ሄዶ እንዲህ ሲመጣ ምናምን ነገር አባቴ እሺ ፍቅር ይሁን ግን መደረቡ ግሩፕ መያዙ አስፈላጊ አይደለም። ነገም እነሱ ሚስት ይሆናሉ፣ ባል ይኖራቸዋል፣ ልጆች ይኖራቸዋል ማለት ነው። እስኪ ከመሰረቱ አሁን በአንቺና በልጆች መካከል ግጭት መፈጠር የጀመረው መቼ ነው? አንዳንዴ የሚገርመኝ ለምሳሌ 1-2 ልጅ ያው ሊለይ ይችላል። ሴቶችን በመሆናቸው ወደ አባታቸው ሊያደሉ ይችላሉ። 5ቱም ልጆችሽ እንዴት ከአባታቸው ጋር ሊሆኑ ይችላሉ? እንደው እኔ ጋር የሆነ ችግር ቢኖር ነው ክፍተት ቢኖር ነው ሁሉም ልጆቼ ወደ አባታቸው ሊደረቡ የቻሉት የሚል እንደ ውስጣዊ ጥርጣሬ የለሽም? እንደው እንዲህ ቢሆን ነው ብለሽ የምትገምጪው ነገር የለሽም? አይ እንደዚህ እኮ 5ቱ ምናምን ወደ አባታቸው አሁን መልክ አሁን ይሄ ጸብ ከተነሳ በኋላ ነው ግሩፕ የተደራጀው። እህታቸው አሁንም አላህ ይጠብቃት ባለችበት አላህ ይጠብቃት ብያለሁ። እኔ ባለፈው ሚዲያ ላይ ስናገር ነበረ። ሰው ውስጧ ላይ ያለውን ቁርሾና ክፋቷን አውጥታ ታሳየች እንጂ እስከመጨረሻው ድረስ ሚዲያው ላይ ራሱ ስናገር ነበረ። ለእኔ አታድርግ፣ እኔ ላይ ክፋት አላት፣ ግን ቢያንስ እናት ነኝ አይደለም። ሀሳብም ሲሰጥ ሰምተሃል። ልጆቹ እስካረገች ድረስ ለእሷ ቅብር ጥሴ አይባልም። እንደዚህ እኔ እናት ነኝ አይደል እንዴ አንተ ለእህቶችን ማድረግ ግዴታ ነው፣ ለቤተሰብ ማድረግ ግዴታ። ለልጅሽ አድርጌላታለሁ ለአንቺ ትላታለህ እንዴ? ቢኖርህም እኮ የልጅ ነገር ይናፍቃል። እናቴ እንድትል ትፈልጋለህ፣ እንድታስታውስ ትፈልጋለህ አይደል እንዴ? አለሁልሽ መባልን ትፈልጋለህ። ቁጭ ብለህ እየሰማ የልጆች ጋር ስልክ እያወራች ልቤ እንዴት እንደሚመጣ የወለደ አንጀት እኮ ነው አይደል እንዴ? ድምፁ ግን እየሰማሁት ያቺ ትቀበልና ለዛች ሰጣታለች። እንትና ላገናኝ ማዛ ግን አታገኛትም። ሃይ እንዴት ነው የማይሰማው? አንቺ ትጠብቂያለሽ። ስልኩን እንዴት አልጠብቅም? እናት አይደለሁም ወይ? እንዴት አልጠብቅም? እኮ ልጅ ደውላ እንዴት ነው የማታገኘው? መነሻው ምንድን ነው? ተናገረች እኮ ባለፈው እኮ ተናገረች ነው አንቺ ሁለታችሁ የምታውቁት በጋራ የምታውቁት ባንቺና የጸው መነሻ ስለ እውነት እኔ አላውቅም። የዛኔ ሶስት ትናገር ነው እንጂ እኔ ምንም አውቀው ነገር የለም። የምትለው ነገር ራሱ እኔ ሊገባኝ አልቻለም። በእርግጥ ያለችው ልጅ እሱ ብቻ አይደለም፣ ሌሎችም ጉርኖሶች እኮ ይመጣሉ ቤት ይመጣሉ። ሀቂቃ ነው። ወንዶች ይመጣሉ ነው ቤት ይመጣሉ። ይኸው እንዳልኩህ እነዚህ የሞት ልጆች እንዳልኩህ። አሁን አንዱ ራሱ ሚዲያ ላይ ገብቶ ሲናገር ነበር። አላየኸውም? ዘሎ ሲገባ ነበር። አንተም ከእናቴ ጋር አለችው። አኡዙ ቢላሂ ቁርአንን እስሜ እኮ ማለት እኔ እንጃ እኔ አላማጥኩትም እንጂ ያጠባሁት ያለ የሚሰማኝ ልጅ ነው። እናት አባቱን አጥቷል በሞት እሱም ወንድሙንም ዓለም ምግብ ፕሮግራም ላይ ተሰጥቶኝ ማለት እነዚህ ልጆች አጃቸው ተብዬ ተቆጥሮ ይሰጣል። 12 ልጅ ከተሰጡ ልጆች መሀል እሱ ነው። በመሀል ላይ እሱንም ወንድሙን መንከባከብ ነበር። ትምህርት አቋርጡ ተብሎ ፕሮግራሙ ተቋረጠ። መጨረሻ መንገድ ዳር ቁጭ ብሎ እንደዚህ ሲቅም ሲጠጡ ምናምንና ከፀሐይ ላይ ምናምን ናገባ ወደ ቤት እያልኩኝ ያስገባቸው ሁሉ ገብተዋል። ቁጭ ብሎ ያው ነው። ከዚህም ቢባረር ዛም ቤት ይቅማሉ አይደል እንዴ? መንገድ ላይ ግን ከፀሐይ ላይ ያሳዝኑ። ወጣት ልጅ እናት ስትሆን ደግሞ እሱ ብቻ አይደለም ሌሎችም ቢኒያም ሰለሞን፣ ሄኖክ ሰለሞን የኔ ልጆች ነበሩ። ሄኖክ እንደውም ጉዳት ደርሶበት ማዘር 6 ኪሎ ገብተዋል አሁን። እሱም ቢኖር ደግሞ ጥሩ ነበር፣ የዛኔ ሚዲያ ላይ ይገባ ነበር ማለት ነው። ብዙ ናቸው የኔ ልጆች ማአት ማሚ ብሎ የሚመጡ ማለት ነው። እነዛ ሁሉ እኔም ፈልገው ከኔ ጋር ሊተኙ አይደለም የሚመጡት። ወላሂ ምናልባት ከመልካም ቅናትነት ከሆነ እናትነት አይ ለእኔ እንደዚህ ብለሽኝ ከሱ ነግሬያለሁ። ይኸውልህ ኤንጂኦ ላይ ስልጠና ሰለጥ ጎንደር ድረስ ሄዳለሁ ለማየት ተሞክሮ ማለት ነው። ጎንደር ዩኒቨርሲቲ ሁሉ እኮ ሄጃ ያለው ወላጅ የሌላቸው ልጆች ጠያቂ የሌላቸው ልጆች ሰርፕራይዝ እናደርጋቸው ተብሎ አቶ አናንያን ውባንተናውም ሚዲያ ላይ ሊያየኝ ይችላል።
ጠቅላላ ጉባኤ አባል ነበርንና ራስ አምባ ሆቴል ስብሰባ ነበረን። ቀኑ ስለማስታውሰው ነው። ለምን እዚህ ጋር እኛ የተደላደለ ምሳ ምግብ ከምንበላ ትንሽ ሻይ ቡና እንበልና ብሩ እያዘለን ሄደን ልጆችን ጠይቃቸው ተባባልን። ለምን በወቅቱ ወረቀት ፕሪንት ማድረጊያ ያጡ ተማሪዎች ነበሩ። ውባንተነህ ጋር ደውለው ካርድ ላክልንና ሸጠን ፕሪንት እናድርግ የሚሉ ያን ሰምተህ እንዴት ትበላለህ አንተ? ቶሎ ስንናገር እድሜና ጤና ይስጠው እሱ ቶሎ በሉ ትራንስፖርት ሐሙስ ተሰብስበን ቅዳሜ ተነሱ ተባለ። ጉዞ ወደ ጎንደር ማለት ነው። ተነስተን ጎንደር ስንሄድ ጎንደር ዩኒቨርሲቲ ላይ አሁን ልጅቷ ጥቁር አንበሳ መሰለኝ ሰሚራ የምትባል ልጅ አግኝተን ያው ሰርፕራይዝ ነው የምናደርጋቸውና እነሷንም አይተን የሆነ ነገር ለሻይ ሰተን እንደገና ባህር ዳር ዩኒቨርሲቲ ሄደን እዛማ እንደውም ይወድቁ ነበር ልጆቹ እኛን ሲያዩ ማለት ነው። ለምን ኤንጂኦ እየረዳቸው የተማሩ ስለሆኑ አልጠበቁም። በቃ አልጠበቁም። ሀይቅ ዳር ላይ ሆነን ጠራናቸው። ደስ ይላል። በቃ ወላጅ ለሌለው ልጅ እንደ ዘመድ ሄደህ ስትጠይቀው ስታስጠራው ደስ ይላል። ከዛ በኋላ ኮምቦልቻ ሄጃለሁ፣ ደሴ፣ ወሊሶ ሄጃለሁ፣ ጅማ ሄጃለሁ። ለምን ልጆቹ ባሉበት ቦታ ላይ እኔ አሁንም አላህ ይስጠኝ ይሄን ስራ ሰራዋለሁ ብዬ አስባለሁ። ቀጣይ ላይ ወላሂ እንደዚህ ቤተሰብ የሌላቸው ልጆች ግን አሁን ውጤታቸው ደግሞ የሚገርምክ አንዷን ማህበራዊ ፍርድ ቤት ላይ ዳኛ ሆና አገኘኋት ወረዳ 5 ላይ። አንዱን ደግሞ ሰፈረ ሰላም አዲስ ከተማ ላይ የባንክ ማናጀር ሆኖ አገኘሁት። እዛው ሰፈረ ሰላም ደግሞ የስፖርት መምህር ሆኖ አሁንም ሊሮጥ ምናምን ነገር እንደ አሁንም ብለዋለሁ እንዲህ አሁን ለብሶ ሲያይኝ ይሮጣል። ለምን 6 ያክል ምናምን 7 ያክል ተማሪ እያለ ነውና አሁንም ስለው ማዚ እንደምን ልርዳሽ አሁን እስቲ እኔ ምን ልርዳሽ አንቺን እኔ እንደግፈሽኛል ስለ ልጆች ምረዳው ነገር ካለ ይለኛል ማለት ነው። ሌሎችም አሉ ጥሩ ጥሩ ቦታ ያዙ ልጆች አሉ ከደገፍናቸው። በተለይ እንደዚህ አይነት በመከራ ያሳለፉ የተራቡ የተጠሙ የተማሩ ልጆች ወላሂ ውጤት ያመጣሉ ብዙ ጊዜ። እውነቴን ነው የምነግርህና በሳሳት ብዙ ሆቴሎችን አውቃለሁ። ሆቴል ነው የሚያዝልን ገባክ? ማረፊያ ሆቴል ይያዝልናል፣ ድርጅቱ ይደውልልናል፣ ሆቴል ይያዝልናል። የት ቦታ መዝናኛ እንዳለ አውቃለሁኝ። ቤት ውስጥ ምን አልከሰከሰኝ። የዛሬ 10 ዓመት በፊት እስቲ ቁመናዬን ምናምን አስበው እንደውም እንደዚህ ሽታ ለብሶ ነበር ጉርድ ቀሚስ ለብሼ ምናምን በዛ ላይ ተጫዋች ነኝ ቀለናጭ ሆነሽ በጣም ይቅርታ ባይ እና ችግር የለውም ነው ያው ሴጣን አይምሯ ላይ እንትን ብሎባት አቃጥሎባት ይሆናል። ምናልባት እንደ ልጅ እናቷ እንድትከበርላት ወይ በሌሎች ዘንድ ሞገስ እንድታገኝላት የምታደርጋቸውን ነገሮች አልወደዳቻቸው እንደሆነስ ግድ የለም። እነዚህ ነገሮች ወንዶች ይመጣሉ እኛ ቤት። ይሄ ምክንያት ይሆናል። መስጊድ ነው ለምን አይመጡም እኛ ቤት ወንዶች? የጸሎት ቦታ መስጊድ ነው እንደኛ የወንዶች መግቢያ የሴቶች መግቢያ ነው እኛ ቤት። ግን በጣም የሚገርምክ ወላሂ ህሊና አሰክታስ ቢሆን እኔ ራሴ አቆምኩ። መቼ እንዳቆምኩ ልንገርህ። ወንዶች እንዳይመጡ ያቆምኩት የወንድሜ ልጅ አለ ሙጂብ የሚባል አንድ እሱን ነው የወለደው። ሞቷል፣ ህይወት የለም። ይመጣ ነበር እኛ ጋር ከፍ ሲሉ የዛኔ እውቀቱ የለኝም ነገር ችግር ላይ ነው። ለነሱ ጉርሻ ነው የምሮጠው። እንደውም አላህ ጠብቋቸው ነው። ምናልባት የመደፈርም ነገር ሊገጥማቸው ይችላል። አንዳንዴ ልትረዳ ያመጣው ሰው ጥቃት ሊያደርስ ይችላል ልጆች ላይ። ያን አልረዳም ነበር እኔ። የሆነ ወረዳ ላይም አንዳንዴ ሴቶች ጥቃት ምናምን ስንት ወይኔ አልኩኝ። በቃ ለመናገርም ድፍረት አልነበረኝም በዛ ሰዓት። የሆነ እንትን ይለኝ ነበረ። ከዚህ በኋላ ወንድ የተባለ እዚህ ቤት መምጣት የለበትም ልጆች እያደጉ ስለሆነ ምንድን ነው አይ እዛው ደጁ ነው። ሰው ፈርቼ እኮ አይደለም። አይ አትምጡ እኔን ከፈለጋችሁ ደጃና ብሉ ማለት ጀመርኩ። አንዳንዶቹ ቅርም እያላቸው ሄዱ። ቅር ቢላቸውም ይበላቸው። ግን ሲጠይቁኝ እየነገርኳቸው እያስረዳኋቸው አሁን ደፍሮ ሮጦ የሚገባኛ ቤት ማንም የለም። የሚገርምክ ቢያንስ ወንድ እንደዚህ መጥቶ እኛ ቤት ቁጭ ካል አባቴ ሲሞት የዛሬ 2 ዓመት ለቅሶ ሊደርሱ መጥተዋል። ከዛ በኋላ የአርሹ ጌታ ምስክሬ ነው። ወንድ ልጅ መጥቶ እኛ ቤት ቁጭ ብሎ ቅሞም አያውቅም ቁጭ ብሎም አያውቅም። እኔ ራሴ ስለማልፈልገው ለምን ዋጋ ከፈልኩ? ለምን ቁጭ ብዬ ዳንቴል ሰራው? ወላሂ አሁን አይኔ እኮ ከርቀት ነው። ወላሂ እውነቴን ነው የምነግርህ። ለምን እንጀራ ተሸከምኩ ባናቴ? ለምን ነው ከሆቴል እጄ ፍርፋሪ? ለምን ለሊት ሙሉ ቱታ ሳጥብ አደርጉኝ? ይሄ ሆነ ፍላጎቴ ትክክለኛ ቢዝነስ ጃልቆምም እንደ አውቶቡስ ተራ ታዲያ እየሰራው አለበጣም እንዴ? ምን አይነት የተጨመላለቀ መንግራ ማጋባት ነው ሰው? ህፃናት ልጆች ይኸው ማዘር እኔ ሊያዝድሽ አግቢ ስትለኝ እኮ አላገባም ብያታል። እንደውም እኔ እናቴን ጠለዋት። በ3 ዓመት እኔን ጥለሽኝ ስለሄድሽ የልጅን ጠረን ስለማታውቂ ልጆችን ጥለሽ ሂጂና አግብተኛለሽ ነው ሐቂቃ። ግን አሁን ቆጨኝ። ልክ ነበረች እናቴ ወላሂ። እኔ እናቴ በእውነት ይቅርታ አፉ በይኝ እናቴ።
በድርያ አብዶ ትባላለች። እኔ እውነት አሁቤ እውነት ለኔ ብላ እኮ ነው። ታይ ልጅ ካዲ ነው አግቢ። ወለቴም ሲሄድ ትልቅ አመራር ነው። እውነቴን ነው። ከእናንተ ቤተሰብ ጋር መገናኘት እፈልጋለሁ። መኪና አቁሞ እየሸኘኝ ማለት ነው። እውነቴን ነው። እሱም ትልቅ አሁን ባለስልጣኖች ጋር የሚውል ሰው ነው። በአሁኑ ሰዓት አብይ ጋር የሚገባ ሰው ነው። ማዚ ሲል ልጆችሽን ቤቱን ፏ አድርገን ምናምን እየመጡ ይጠይቁሻል ሲለኝ እኔ ከተውኳቸውና ከቤት ከቀሩ ሞቶ የሚጠብቁ ነው የሚመስለኝ። ግን ዛሬ እንደዚህ አውሬ እስከሚሆኑ ድረስ እንደው ስህተቴ እንኳን ልመለስ። እሺ ወንድ ይመጣልኛ ቤት እሺ ወንድ አይመጣም። በቃ እሺ ዘበኛ ያቁሙና ይጠብቁ። እሺ ከዛ በኋላ እናት መሆን እችላለሁ እኔ? አንፈልጋትም። ምክንያቱም ብር ነው። 20 ዓመት ጥሏቸው ፈታ ብሎ ከሴት እያማረጠ የወለዳቸው ልጆች በየቦታው እየበተነ የኖረ አባት ለምን አልተጠላም? እሱ አሁን ከሌላ ሴቶች ጋር መሄዱ ከሌላ ሴቶች አረጋገጥኩኝ። ታመምኩኝ አለ አንዴ አይኑ ላይ መስታወት ገብቶ ኦፕራሲዮን ተደርጎ ታመምኩ ሲል ያው ከልጆቹ ጋር ነው። ከኔ ጋር አያወራም ከኔ ጋር። ለምን በ2007 ሲመጣ አትገባም ብያለሁ። ለምን ይቅርታ ማለት አለበት? አንዴ ስነስርዓት ያስፈልጋል። እኛ በኢትዮጵያ ሰው የበደልከው ሰው ይቅርታ ሳትለው ዘለ ቤቱ ትገባለህ እንዴ? እስኪ በእናትህ የፈለገ ቤት ይሁን ልጆችን ያን ነገር በትነህ ሄደክ እንደ ቆሎ ማለት ነው ይቅርታ አይባልም እንዴ? ህይወት ያልፋል አይገባም ብያለሁ። በእርግጥ ገብቶሃል። ከዛ ውጪ እኔ የሰራሁት ኃጢአት በእርግጥ ራሴን በድያለሁ። አባትየው ደግሞ ጎበዝ ነው። ያጨበጨብኩለት ጀግና አባት ነው። እንኳንም ጥሏቸው ሄደ። የኔ ዕጣ ነበር የሚገጥመው። እሱ ጀግና ነዋ። ለምን ምንም ቢያረግ ቢሰርቅ ሴት አስገብቶበት ማን አልወለችሉትም። እኔስ አብሬ ስለተራብኩኝ አብሬ ስለተቀማው ሲደበደቡ ተደብድቤ ፍርድ ቤት እኮ ፋይል ተከፍቶብኝ ታስሬያለሁ። ትንሿ ልጄ መታትብኝ ሀቂቃ። አሁን አንዱ እንደውም ሄለን ቲክቶከሯ ላይ ገብቶ ሲሰድበኝ ነበረ እሱ ልጅ። እሷም ሳታጣራ አፏን ስትከፍት ነበር እዛ ጋር። መጥፎ ናት መዓዛ ማለት መጥፎ ናት። መጥፎ በሐሰት ወጣት የምታሳስር ክፉ የሰፈሩ ሰው ሌላው ለምን ወጥቶ አልተናገረም? ይኸው የሰፈሬማ ጎረቤቴ ያንቺና ሰካራምና ባለጌ ብትሆን የኔ ጓደኛ አትሆንም በእኔ ባለትዳር ነች ስትል ነበር። ህይወት ሰምተህ እንደሆነ ቤስት ጓደኛ ነች። ሌላም አለች ቀለሟ የምትባል የከፈልሽው ዋጋ እናውቃለን እኛ ማዝዬቴ ስትለኝ እሷን ሊደበድቧት ቤት ድረስ ሄዱ። ባለፈው ልጆቼ ጠርሙስ ሰብራ ሁሉ ልትወጋት ነበረ። ግን ማዚ ያንቺ ልጆች ናት። ልጅቷም ኃይለኛ ናት። ድሬዳዋ የኖረች ነች። ግን ያንቺ ልጆች ናቸው። ለምን መከባበር የሆነ እኔም ስለማከብራቸው ማለት ነው እንጂ አንተ ጠርሙስ ስትምለኝ ኳስ ሜዳ ልጅ ማነው ዝም የሚልክ? እና ጥሩ ነገር ማስተምሮን አልፏል። መጥፎ ነገር ማስተምሮን ሄዷል። ለመቼ ነው አሁን በሙሉ አምስቱም እንግዲህ የተወሰኑት ነበሩ ከአንቺ ጋር ጠብ ውስጥ የነበሩት? ትልቋ ናት በማለት ትንሿም ተከትላ ነበር። አሁን ያገባችው ብር ነው። ብር አሁን ከሱዳን ሰውየው ይልክላት ነበር ካገባች በኋላ አባታቸው። ምን ተማሩ መሰለክ? ለእሷ እንዳሰጧት በመሀል ይልካል መሰለኝ። ለምን ውሸት ምንም አያደርግማ። እየላከላቸው ነበር ለመዓዛ ሳይሆን ለእነሱ ይልካል መሰለኝ። አልፎ በየወሩ ሳይሆን አሁን ካደጉ ነፍስ ካወቁ በኋላ። ግን ነፍስ ሳያውቁስ ትንሿን የ2 ወር ነበረች ማለት ነው። እሺ አሁን ከመጣው ቅርብ ቀን ነው አይደለ? ያ ሁሉ አመታት ማን ሲያደርግላት ነው የኖረችው እስከዚህ ድረስ? እናታችን አይደለችም ምናምን። እኔ ህገ መንግስቱ ቢፈቅድ የነሱ እናት ባልሆን እኔ ራሱ ደስ ይለኛል። ወላሂ ላዝም ደስ ይለኛል። ለምን መሰለክ እንዴ? የኖርኩትም ለነሱ ነው። አሁን እኮ ምንም ህይወት አያጓጓኝም ወላሂ። ያላን ልጆችን ቦታ ሳላገኝ ሳላስመርቃቸው አላህ አትግደል የሚገደው አረግ ነበር። በእያንዳንዱ ሰላት ላይ ይሄን ነበር የምለምነው። አሁን ራሱ ሰላት ላይ እንደዚህ ዱዓ አላረግድና የነሱ ሲመጣብኝ አቆመዋለሁ። ለካ ሄደዋል። ለምንላቸው ለነሱ እውነቴን ነው የምነግርህ። አንቺ እንደ እናት አልሞከርሽም? ልጆቹን ለማቅረብ አልሞከርሽም? የፈለገ አይነት ችግር ሊፈጠር ይችላል በልጅና በእናት መካከል። ያው ግጭት ተፈጥሯዊ ስለሆነ ግን ልጆችሽ ናቸው። ያው በተለያየ የወጡ ውጣ ውረድ ውስጥ አሳድገሻቸዋል። እነዚህ ልጆች ደግሞ እንደዋዛ ከአንቺ ሲርቁ ማየት ሊያምሽ ይችላል። ነገሩ እንዲበርድ እንደ እናት ደግሞ በቃ ልጆቼ ምን አጥፍቼ ነው የጠፋሁት ነገር እና እስኪ እንስማማ እናንተም ወደ እኔኑ እናቴ በሉኝ ለማለት ሙከራ አላደረግሽም? እኔ እንዴት እንዳደረግኩ ልንገርህ። ኢማን ራሷ ልታጠፋ ነበር። በመስኮት ቀዳዳ ስታያት ብዙ ጊዜ ኢማን ትፈራለች። ቤት ውስጥ ፈሪ ናት። ልጅቷ ድመት ራሱ እዛ ጋር ቆም አታልፍ። በተፈጥሯ ፈሪ ልጅ ነች።
አትናገርም ነበር። ብቻ የሆነ ነገር የተሰራ ስራ አለ እንጂ የሆነ የሟርት መንፈስ አለ እንጂ በዚህ ደረጃ ውጪ እኮ ብታያቸው እኮ ከውጪ ሰው ጋር እኮ ያላቸውን ባህሪ ብታይ እኮ መልካም ባህሪ ነው ያላቸው። ኧረ ወይኔ የተባረኩ ይሁንልሽን። በቃ አሁን የድሮ ልጅ እንጂ አሁን ልጅ ሮጦ ዕቃ ይቀበላል እንዴ? የፈለገ ዘንጦ ይሄዱ ተቀበለው። ያን ነገር ከየት አመጡት? ስነ ስርዓት እናት ካላስተማረች ማንም ሊያስተምር አይችልም። ግን አባትየው አትገባም ስለተባለ ጎረምሳ ስለወደደች ምን ስለወደደች 20 ዓመት እሱ ሲዘል ሲመጣ እኔ አላስገባም ያልኩት እኔ ዱርዬ ስለሆንኩ ነው። ደግ አደረኩኝ ከሆንኩም ማለት ነው። አለማድረጌ ግን ይቆጨኛል። እየሰሙ መጡ። ትልቋ ደግሞ በጣም ነው የምትሰማው። እሱ በጣም ነው እሱ የምትሰማው። እሷ ደግሞ ወደ ማን ታስተላልፋለች? ወደ እህቶቿ ደግሞ እያደረገችላቸው ያለችው እሷ ናት። የሆነ ነገር ቢሉ ያ ነገር ልታቋርጥባቸው ትችላለች። ስለዚህ በገንዘብ ሄደውብኛል ነው። አዎ ብር ነገርኩ እኮ የማታረግላቸው ነገር የለም። ታርግላቸው ደስ ይለኛል እኮ ልጆች የጫማ ሲለብሱ ደስ ይለኛል። ከሰው እኩል ሲሆኑ ዩኒቨርሲቲም ከፍላ ነው የምታስተምረው። ይሄን ለምን አልዋሽም ታዲያ? መልካም ነው። ውሸታም አይደለሁም እኔ። እሷ ውሸቷን ነው አለች። እሺ ለምን አልዋሽም? ምንም አታረግላቸው ለምን አይደል? እያረገችላቸውማ ነው የሚለብሱት የሚዘንጡት። ለእኔ ኢና ኢላሂ ወኢና ራጂዑን። እሷ ስላላከች እኔ ማልኖር መስላታል። እኔ እንደው ምን ይዞኝ በዚህ አጋጣሚ ሰርፕራይዝ አለኝ። ተፈትኝ አለፍኩኝ። ሲወሲ አለፍኩኝ አልሐምዱሊላህ። ጤና ጥበቃ ወረቀቴን አስገብቻለሁ። አንዱ ጤና ጣቢያ ላይ እመደባለሁ ኢንሻአላህ። እልህ ጥሩ ነው። እንኳንም አደባባይ ላይ ተሳደበች። አልጠራኋትም። እኔ እንደምትቀርብ ራሱ አላውቅም። ሀቢባ ጋር ሮጣ መታ የኔ እናት እንዲህ ናት እሷ እንደዚህ ናት አለች። እንግዲህ እሷም የእንትን ልጅ ናት ማለት ነው። እናቷን ሌባ ስትል እሷም የሌባ ልጅ ነች ማለት ነው። ገባክ? ራስን መስደብ ማለት ነው። ወተቢሰም በዚህ ልክ እኔ ሀይባኔ ስትባል ነው ሚዲያ አላውቅም። ስልኩ እንኳን የለኝም እኮ ስልኬ ራሱ እቺ ናት። ያን ስልኬናም ፖሊስ ወስዶብኛል። የተገዛልኝ ለመረጃ እንፈልጋለን ብለው ማለት ነው። አላውቅም ወላሂ ላዚም። አንዳንድ እንደ ቲክቶክ አይና የሆነ ከጓደኞቼ ጋር ይሉኛል ላይ ያለው መግዛት እኮ አቅቶኝ አይደለም እኮ ከዛም የንጆ ላይ ሰራለሁ። ግን እዛ ጋር የሚጎለውን ነገር ደግሞ ሞላለሁ ብዬ ነው። ግን ልጆቹ ምን ተማሩ? ከኔ ይቀበላሉ፣ ከሷ ይቀበላሉ። እሷ ስትደውል ምንም ነገር አላረገችንም፣ ምንም አታረግልንም፣ ለራሷ የምታደርገው ይሏታል። ያን ስልክ አልቀይርም እንዴ? ምንድነው የማደርገው ለራሴ? ምንድነው የማደርገው ለራሴ? እንደው እናታችን ዱርዬማ እንደውም ብር አያጣም እኮ አይደል እንዴ? እኔ እኮ እዛ ጋር እየጣርኩኝ ነው። በዚህ እድሜ እኮ እየተማርኩ ነው። የሆነ ነገር የተሻለ ነገር እንዲኖረኝ ወረዳውም እዚህ ጋር ተስራ እስቲ ማዚ ለምን ለደሃውም አንዳንዴ ባቡል ሀይር የሚባል ድርጅት አለ ነሃናም ጋር ወላሂ አሁን እነሱ ነው ስንት ጊዜ ነው እየሄድኩኝ ሰው ማስደግፈው ለ50 ሰው ለ60 ሰው ዱቄት ልብስ ለእናቶች ለአካል ጉዳተኛ ለአረፋ ስጋ ዱርዬ ስለሆንኩ ነው። ስጋውን ሸጨው ልቀመበት ነው ላጨስበት ነው ማለት ነው ይሄን ነገር የማደርገውና አንዳንዴ እኮ ያንተም ማንነት የሚያውቁ ሰዎች እኮ ይታዘባሉ። መቼ ነው ሙሉ ለሙሉ አሁን የወጡት ሁሉም ልጆች ካንቺ ጋር? አሁን ወር አልፎታል እኮ 2 ወር ይሆናል ማለት በመሀል ማለት እንትን ልትል ነው ሲባል እዚህ ጋር ዘለልኩት ሳልነግርክ ሲነግሩኝ በጣም ደነገጥኩኝ። እናት አይደለም ደነገጥኩኝ። ደንግጬ ሮጬ መጣሁ። ስመጣ ሰላምና ጸጥታው ሌላ ደግሞ የግቢያችን ልጅ አለ ፋሲል የሚበላ አግብቶ ከታሚ ነው እሱ ሚዲያ ላይ ካየን በኋላ በጣም ተሰምቶት መጣ። በቃ እኔ ተነስቼ ሁሉንም እቅፍ አደረኳቸው ማለት ነው። እኔ ራሴ ልሙት እንደዚህ እንድትሞት ነው አልፈልግም። ስለዚህ መንገድ ላይ ማለፍ አልቻልንም፣ መሄድ አልቻልንም አሉ። በቃ እንሰብሰብና ሚዲያ ላይ የተናገርኩት እግረኛ ላይ አሁንም እግረኛ ላይ እንሰብሰብና ከልጆቼ ጋር ሰላሙኛለሁ በቃ ይሄው ይቅርታ ተባብለናል እላለሁ። እቺ ምላስ እኮ ትታሰራለች። ነገ መልሼ ላላወራ እችላለሁ። ይሄን ተባብለን ከወጣሁ በኋላ መጡ እዛ ያለውበት ክፍል ላይ አሁን ፎቶግራፉን አይተው እንደሆነ የሆቴሉ አልጋ ከኋላ ያለ ይታያል። እኛ ቤት አልጋ የለም። ሆቴል የተቀመጥኩበት ግን አልጋ አለ። አልጋ ክፍል መጡ። የሆነ ሰውም የሰጠኝ ብር ነበረ የሚያስፈልግ ነገር ካለ ብዬ ለሀያት ሰጠው። እሺ ሚዲያ ስንሄድ እንዴት ነው ብለን የምንታረቀው? ያቺ የተለቀቀችው ቪዲዮ ልንገርህ። አሁን ስልኩን ይዛዋለች። እኔ የምለውን እኔ አውቃለሁ። ብቻ ፕሮግራም ያዙና ተሰብስበን እንሂድ። ሀቢባ ጋር ይሻላል ወይስ እግረኛው ጋር? አይ እግረኛው ጋር ሂዱ፣ ሰላምና ጸጥታው ማለት ነው። ይቅርታ አይ እናታቸው የቀረበችበት ሚዲያ መጀመሪያ። እሺ እንግዲህ እኔ ራሴ ቅፋቸው ሂጂ ይማና ቅፊያት አልቅሽ እነሱ እያለቀሱ እዛ እነሱ ሽምግልና የቆሙት ከነሚስቱ
ከዛ አልጋ ክፍል መጡ። እኛ እዛ አልጋ ያስኩበት ሚዲያ እንሂድና ይሄን እናድርግ ተባለ። ስንቶቹ ናቸው የመጡት? ሁሉ ያቺ ያገባችው ከነባሏ እሱም መኪናውን ይዞ ኳስ ሜዳ አድማስ እንትን አጠገብ የእንግዳ ማረፊያ አለ። ለምን ተመርጦ ነው የተያዘልኝ? ለምን ሆቴል አይደለም እንግዳ ማረፊያ ነው። እዛ አካባቢ ጓደኞች አሉ ምግብ ቤት ምናምን ያላቸው ለሁሉም ነገር። ማን ያዘልሽ? የሆነ ከጣሊያን የሆነ ብር ልኮ ነበር የዛኔ 20 ሺህ ብር ካለበት ቦታ ላኩላት ብሎ ለጓደኛዬም ነበር ሲያጠገበኝ አግዣት አንቺን ተብሎ ኡስማኑን ነበር ያሳደግኩት ልጅ ይሄ ያልኩ ከአንድ የምትሰድበው ያልኩት ቤት ያሳደግ እሱም አብሮኝ ነበረ። አዩና የግርግር መጠጥ የሌለበት ቦታ ተብሎ እውነትም እንግዳ ማረፊያ ነው። ለእርቁ ተብሎ ነው ሆቴሉ የተያዘው። ለምን እኔ ዛኔ ረፍት አሳቱኝ ደመሞት ደረስኩ። በቃ በተለይ ሚዲያ እየሄድኩኝ እኮ ሰላምና ጸጥታው ቤትም ማድር ነበር፣ ሌላ ቦታ ማድር ቤት እኮ አላድርም ነበር። ለምን ሌሊት መኝታ የለማ ቀን ይተኛሉ። ፈርተሽ ማለት 8 ሰዓት 9 ሰዓት ብትገባ ተኝተዋል። ሁለቱም መሬት ላይ ነው የሚተኙት። ያቺ እዛ ፍራሽ ላይ ነው የምትተኛው፣ እኔ እዚህ በሩ ስር ነው የምተኛው። በሩ ሲከፈት እዚህ ጋር ፊት ለፊት ነው የምተኛው። እንዲህ ጨርቅ ነገር አንጥፌ ምንጣፉ ላይ ልክ ተነስቼ ቁርስ ለመስራት የሆነ ነገር ካንኮሻቆሽኩኝ አታንኮሻቆሽ ልጆች የተኙበት ብላ ደግሞ ከቆጥ ላይ ትነሳለች። እነዚህም ውፍ እንተኛበት። ማታ ደግሞ ያመሻሉ። ገባክ? ስልክ ይዘው ያቺም ከውጭ ትደውላለች። ሄለው ካካካካካካ የሊድ ወላሂ ጭንቀት ውስጥ ገባሁ፣ እስትረስ ውስጥ ገባሁ። ወላሂ ለአዚም አላህ ሻሂዴ ነው እንጂ የልጆቼ መጫወትና መሳቅ አስጠልቶኝ አይደለም። ለምን ልጆቼ ጫማ ሳይኖራቸው ልብስ ሳይኖራቸው የሚበሉት የሚጠጡት ሳይኖር ከትምህርት ቤት ሁሉ ምግብ ቋጥሮ አጥቼ አስቀርቻቸዋለሁ። ዛሬ እኮ በልቶ ጠግበው እኮ እኔ ባይ ደስ ይለኛል። ግን እናት የሚባል ነገር አለ። እውነት ወንድ ስለሚመጣ ነው ላይ እንደዛ የሚያሽካኩት? ወንድ ስለሚመጣ ነው 9 ሰዓት እዚህ ጋር የሚተኙት? ያቺ ቆጥላው ተፍራሽ ለምታኛ እውነት ዝም አሉ? ወንድ ይዤ እየመጣሁ ዛሬ ዝም አሉ? 3 በ3 እኮ ናት ቤቷ፣ በጣም ትንሽ ቤት እኮ ናት። ምክንያት ይሆናል ነገር እኮ ቆጣቸው የሚያፍሩት እነሱ ናቸው። ህይወት የሚጠብቃቸው እነሱ ናቸው እንጂ የትኛውን ህይወቴን ያበላሹታል? ያው እነሱ እንዲህ ስላሉ እናታችን መጥፎ ባህሪ ያላት ወንዶች ይመጣሉ እኛ ቤት ስለተባለ እኔን ሊያጭኝ በቤተሰብ በሰርግ ሊያገባኝ የሚመጣው ሰው ይመለሳል። የሚመለሰው እኮ የእሱ አይደል ነው። እናቷን እንዲያለች ሲላት ነው የሚኖረው እድሜ ልኩን። የዛኔ እናቷን አደባባይ እንዲያለችው ሲላት ነው የሚኖረው እንጂ በእኔ ህይወት ላይ ምንም ያመጣው ነገር የለም። ምናልባት እያደረኩት ከሆነ ላቆሙ እችላለሁ አይደለም። ይቅርታ አድርጉልኝ በቃ ኑሮ ችግር እና ላይ ናዙሮኝ ነው እንዳለችው ሰካራም ጠጭ ልኩኝ ወይ ሰክሬ ራሴን መቆጣጠር አቅቶ ነው የኔ ልጆች ብዬ ይቅርታ ልትጠይቅ ትችላለህ። ልጆችህን እውነት ለቀጣይ ህይወት እንዲስተካከል እውነት ምክንያታቸው ያ ነው ወይ? አንድና አንድ እኔን አስወጥቶ አባትየው ማስገባት የዛች የትልቁ አቅድ ነው። ትንሾቹ ምንም በማያውቁ ነገር ውስጥ ነው የገቡት። አሁን በራላት እንዳልኩ ሁሉም ነገር ታደርጋለች። ለዓመት በዓል እናት ናት አለ ጉድ ጉድ የምትለው መውደዱም እሰራለሁ፣ ዳቦ ምደፋው፣ ሽንኩርቱን ወጡ ምሰራው እና በእናት ያምናል። አሁን ምንድነው በእነሱ እጅ ነው ተላከም አይሉኝም፣ ግን ምስልኮ የኔ ልጅ ናት። እንዳሁን ትልቋ ጋር ተጋጫችሁ፣ አለመስማማቱ ተፈጠረ። ግን ትንንሾቹ ገንዘብ ሲላክላቸው ወይም ከነሱ ጋር ስታወራ እንግዲህ እናታቸው ነሽ፣ አንቺም የጋራ እናታቸው ነሽ፣ ችግር ሊፈጠር ይችላል። እንደው ይሄ ችግሩ ይቅር እስኪ ታረቁ ተስማሙ አይሉ ታናናሾቿ? ገንዘብ ሲላክ እንደው ወደ አንቺ የመስጠት የለም? እኔ ነኝ አሁንም የምነግርህ። አሁንም እኔ ላይ ጣታቸውን ይሰነዝራሉ እንጂ ገፍቼ እሷንም ማናገራት እኔ ነኝ። ምን እንደሆነ ልንገርህ። በመሀልም እያወራችኝ እያለ የሆነ ጊዜ በቃ የሆነ እናት መሆን ግን በጣም ከባድ ነው። ምንም ቢያደርግህ ልጅ ድምፁ ስትሰማ የሆነ ነገር ይረብሻል ወላሂ። ከዛ ወይኔ አልኩና አንድ ቀን አንቺ እኔ እኮ እናቷ ነኝ ቢያንስ እንኳን አናግራት አታያትም? ለምንድን ድምጿን እየሰማው ብዬ ጮኩኝ። እንዴት ነው እሱ እንጂ ማዕዚን አናግራ ለምን አትሏትም አላለችንማ። እንዲህ መባል አያናድድም? የዛኔ እኮ ወላሂ ዘነዘና ብረት ቢኖር የዛኔ በፈነክታቸው ጥሩ ነበረ። የሳሳውላቸው ልጆች ዛሬ እንደክፉ ያደረጉ። እኔ እኮ ነኝ 9 ወር በወደ የተሸከምኳት ያሁን በ15 ዓመቴ መጫወት በነበረብኝ ሰዓት። በእሷ እድሜ እኮ እኔ 5ቱን እኮ በ20 ምናምን ዓመቴ ደርድሬያለሁ ወልጄ ሳልጫወት ነው ያደግኩት ወላሂ። ግን የሆነ የረብሸኛል ውስጥ ታውቃለህ፣ ድምጿን ስትሰማ ማለት ነው። ከዛ የሆነ ጊዜ ደወልኩላት። ደውዬ በጣም ነው ያለቀስኩት ማለት ነው። መንገድ ላይ ኳስ ሜዳ መንገድ እየሄድኩ እኔ ተጣልኩ እኔን ቆሻሻ ነኝ አልኳት። እንዴ አንቺ ድምፅሽን እየሰማው እናቴን ላናግራት እንዴት አትይም? ቀንቤ ልነግርህ አልችልም። እኔ እስከዛሬ ያለቀስኩት ይበቃኛል። ዛሬ አላለቅስም ወላሂ። እነሱ ያልቅሱ፣ ዘመናቸውን ያልቅሱ ወላሂ።
እንዴ አንተ በልጅክ እንዴ እፎይ በመከራ ያሳደግከው ልጅ ትልቅ ቦታ ደርሶ ልክ መሳቅ እኮ ነው ያለብክ እንዴ ትላንትም እነሱን ለማሳደግ ሳልቅስ ነበር አባትየውም እየመጣ ነው ጫንቺ ዱርዬ ነሽ እንደዚህ ሲል በህይወቴ ካፉ የሰደበኝ ስድብ ከዛ ቀን ጀምሮ ለካ እንደዚህም ይደረጋል እንዴ ብዬ ያሰብኩት እውነት የባህሩን ቀን ይስጠኝ 4 ዓመት ቆይቶ ጓደኛው ጋር መጥቶ 15 ቀን ሲቆይ ቆይቶ አባታችን ይዤላችሁ መጣ ምናምን እንዴት ነው እንደዚህ ብለህ ይዘው መጣ ምናምን ስል ዱርዬ ምናምን ይሄን ነገር ቃሉ እሱ ያለውን ቃል እኔ አለልህ አንቺ እንደዚህ ሲለኝ ከሱ እኮ እንዳላቀም 5 ልጆችን በክብር ያገባሁት 5 ልጅ ወለድኩለት ነው ይሄን ቃላት ሲለኝ አንዳንዴ ሰዎች እንዲያስቡትና ሌላ ነገር ውስጥ እንዲገቡ ያደርጋል አዲስ ቃላት ምንም በማታውቀው ነገር ሌባ ካልኩክ ከኔው ነገር መውሰድ ታስባለህ እውነቴን ነው ማለት ምንም ነገር ሳታስብ ሳትወስድ ሌባ ብዬ ከሰደብኩክ አንተ ሌባ ካልኩክ የሆነ ሳዳይ የሆነ ነገር ውስጥ ትወስድብኛለህ እውነቴን ነው ማለት ለካ ይሄ ሰው እንደፈለገ የሆነ ነው የኖረው ማለት ነው እኔ እንዴት እንደዛ ሊለኝ ይችላል ቤቱ ግድግዳው ተቦዳርሶ ውሃ ገብቶ ጎርፉ እዚህ ጋር ዝናብ ይዘንባል ልጆች እዚህ ጋር ምሳል በሉ ምግብ የለ በዛ ሰዓት ነው እኔ እንደዛ ማሰበው ማለት ነው ገባክ እና ወደ ልጆቹ ልመለስልህና ለማስታረቅ ያልከው ነገር እንደዛም ሲሆን ያው ግድ እንደናት ማሰብ አለብኝ አለች ያለ አባት ነው ያደገችው አባት የለም እና ስታሳድግ ደግሞ እዚህ ጋር ቁጣሚት ወንድ አንቺ ምናምን ስርዓት ያዥ ብሎ የሚያግዝ ሰው መኖር አለበት አንተ ምግቡን ጋር ሄደክ የሚበሉትንም የሚጠጡትንም ትምህርት ቤትም ወላጅ ሲባል ሄደክ ቤት ውስጥ ምግቡን የምታበስለው አንተ የምታመጣው አንተ ሆነክ በዚህ ህይወት ውስጥ ያለፈ ሰው ብቻ ነው ይሄን ሊናገር የሚችለው እንኳን ባዶ ቤት ያው አላህ ይፍረድብኝ እሱ ሲሄድ ባዶ ቤት እኔ ሰማይ ምድር እንደዚህ ዞሮብኛል ሰማይ ምድር የሻይ ብርጭቆች ሁሉ አውጥቼ ሸጫለሁ ተሪ ነው አንደበት ይዘጋል ነገር ውሸት ብናገር ማለት ነው ግን አልহামዱሊላህ ያቺ ቀን አልፋ እዚህ ጋር ለማውራት አቁቶኛል ሰው ይሄን ይሸጣል እስከምን ድረስ ነው በርበሬ ሁሉ አውጥቼ በኪሎ ሸጫለሁ ለምንም ነገር የለም በለበሰው ልብስ ነው የወጣው እንዴ ሰው የተናገረ ሰው የሆነ ነገር ዳብ ቆሎም አድርጎ ይሸኛል አይደል እንዴ ዝም ብሎ እኮ ነው ትሄዱ ሴት ተከትሎ እዛ ደግሞ እና ሊሳካለት ነው እሚጣባሪ ጥሎ ሄዶ በምናወቅ ሴት ተከትሎ ሄዱ ነገረኛ ይው ድዴሳ ሆቴል ጓደኛው እዛ ቤት አድሮ እንደሄደክ አላየሽም ጓደኛው በነገረሽ ነው አዎ እዚህ ነው አድሮ ሄደው አለኝ ከዛም በኋላም ሰምቻለሁ የሆነ ሴትም ደውላ አናግራኛለች የዛኔ ደግሞ የሚገርምክ ጎንደር ዩኒቨርሲቲ ስም ማጥፋት እንዳይሆንብሽ ነው የሱን ስም ማጥፋትም እንዳይሆንብሽ ወይ ጠይቀኝ አሳየዋለሁ ባሉ አለበት እንዳይሆን ብዬ ነው 20 ዓመት ሙሉ ሴቶቹም ይደውሉት የኔ ስልኬት አንተተው ነው ደውሉልሽ አንቺ ለምሳሌ ጎንደር ላይ የዛኔ ዩኒቨርሲቲ ልጆቹን ላናግር የሄድኩ ጊዜ አጋጣሚ ሆኖ ጎሃ ሆቴል ላይ ቡና ሻይ ያለን ጎንደር ማለት ነው ተደወለልኝ ማለት ነው 18 ቤት ነው የሆነ ሴት አወራችኝና አንቺ ማዛ ነሽ አለችኝ የክፍለ ባለቤት ነሽ ማን ነው ስሙ አብደላ አበሽ ማን ነው አብደላ አበሽ ነው እሱ ስልኩን ተቀበለና አናገረኝ ማለት ነው እኛ ጋር ቡና የምታፈላ ሻይ የምታፈላ ልጅ ናት ስሟ ሸምሴ ይባላል ምናምን አለኝ እንዴ እኮ 18 ቤት ነው ሱዳን እኮ ፕላስ ምናምን አይደለም ወይ አይ ወደ መተማ ጠረፍ ነው ያለው ታዲያ በዛን ሰዓትም ሌላ ነገር አላሰብኩም እኔ ያው ጠረፍ ይሆናል ዋሻል ቢያል አልኩ ከዛም በኋላ ከወንድሟ ጋር ሆና ያሴት ደውላልኛለች እንደዚህ ቦርሙኛን ያወራችኝ አንቺ ማነሽ ብላ ገብቷል ምን ያው ጁና ዞን ተወልጄ ያደኩት አወራኝ ኦሮምኛ ስልክ ይሆነ ኑሮ ተደላለው ከሆነ መብቱ ነው መርጦ መሄድ መብቱ ነው ግን እሱም ሲሄድ የልጆቹንም የኔንም ህይወት ገደል ከቶ ቤቱን ቢያንስ እንኳን ቤቱን አላደሰው ቤቱን እንኳን ቢላሉል ሐበሺ የሰሩት ውሃ የሚያስገቡልኝ እነሱ ናቸው ልጅ ደግሞ ያደረገው ሰለሞን አለባቸው ይባላል ጎረቤቴ የቤተክርስቲያን ልጅ ምንም ስራ የሌለው ልጅ ቤተክርስቲያን አማሌ ላገልጋይ እሱ ነው ቤቱን ልጅ ያደረገልኝ ያቺስ እንደው ፈርዶባታል ሰው በልጅነቷ ያው መጥፎም ብትሆን መጥፎ ናት አይደለም ለእህቶቿ ዋጋ እየከፈለች እኔን እየገደለች ነው እነሱን ግን እያዳነች ነው እሺ እስኪ ንገሪኝ ለምንድን ነው እህቶቿ አንቺን ከሷ ለማስማማት ያልቻሉት እንዳልኩክ ደወልኩክ ከኔ ምን ማድረግ አለብኝ የሚለውን ነገር ቆመ ብያየሁኝና እቺ ልጅ በቃ ያው እኔ እየሰራው ነው ብላ አታጣም እነሱን ካገዝኩ እሷ ለሷ አታዝም ብላ ይሆናል ብዬ ነው ያሰብኩት ባክ
ግን ብሩ ልቀን በእነሱ በኩል እያላክሽ ለባለት የምትለው ነገር ግን ይሰማኛል። ለምን የቁጭ የማየት ነው። ሽንኩርት አስፈጭቶ ይመጣሉ ምን አንዳንዴ ይሄንን ዶሮ ትገረጣጤልናለሽ ይሉኛል። ከዛ ያለፈ ነገር ጓደኞቻቸውን ጠርቶ ነው የሚጋብዙት። እኔ ሰው እንኳን አደረሳችሁ ግቡ እንድገባለት እንዳይሆን ሰው መግባት አልቻለም። ከጊዜ በኋላ ማዛ ሲሉ ከበር ላይ መመለስ ምንድነው ያለችም በእናትሽ ጓደኞች እንደዛ አይደለም ሰው አይምጣ እዚህ ቤት ለምን ይተኛሉ? አቀንቀን እንደ በሽተኛ ይተኛሉ 7 ሰዓት 6 ሰዓት ስራ ይሰሩም ትምህርት ምናምን ይላል። ወላሂ ክላስ ካላቸው ይሄዳሉ ካለለና ከሰግስ ከውዱት መጣኛ ቤት ተኝተዋል። ኮሽኮሽ ማድረግ አችልም፣ ቡና ማፍላት አችልም፣ ምግብ ሰው ማመቱ ማዛ ብለው መጥራት አይችልም። በቃ ሌላ ዓለም ውስጥ የገባው መሰለኝ። አንተ ሌላ ቤትም የሄድኩ መሰለኝ። አንተ ስንት ነገር ያሳለፍኩበት ቤት በገዛ ቤቴ እኛም ቤታችን ነው። ቤቴ በገዛ ቤቴ እኛም ቤታችን ነው። ይሄ ከመቼ በኋላ መባል ጀመረ? ለሰውየው ቤት መጀመሪያ ለእኔ ተወሰነልኝ። ከዛ ደግሞ ውሉ ባለበት ይቀጥል ለአንዱ ውሳኔ አይሆንም ተባለ። ግን ወይዘሮ ማዛን መብት የሚያሳጣ አይደለም ይላል ማለት ነው። ከዛ በኋላ ባህሪያቸው እየተቀየረ ሲሄድ ተሰማኝ። አባታቸውም ካደኝ፣ እነሱም ከኔ ጋር አልሆኑም ካዱኝ ማለት ነው። እንደገና በገዛ ቤት መብት ማሳጣት ተጀመረ። እቃም እየተነሳ ለጎረቤት ሲሰጥ እኔ እያለሁ አንቺ አልገዛሽም የሱ ሃይማኖት ይገዛችሁ ይባላል። የሆነ ነገርም ሲባል እንደዚህ እሱ አንዷ ያችኛውም ያችን ትቀጥላለች። ሁሉም አንድ አይነት መናገር ጀመሩ። የሆነ ሰዓት ደግሞ ተደውልና ሞልጫ ጋር ትሰርበኛለች ከውጭ። ደህና ነሽ እናቴ ናፈቅሽኝ እኮ አይደለም የምትለኝ፣ ምን ጎድለሽ እኮ አይደለም የምትለኝ። ልጆቹ ምን ያድርጉሽ? ከልጆች ላይ እኔ በህግ ነው የምፋረድሽ። በርሜል ይቆልፉታል። እኔ እቃ የሆነ ነገር እንኳን ሻርብ እነሱ የፈለጉት ያወጣሉ። እኔ የሆነ ነገር ፈልጊ እስኪ ከዚህ በርሜል የሚሆነኝ ነገር አለ ወይ ብዬ እኔ ነኝ እንግዲህ እጄ ጉምሩክ ድረስ 21 ሺህ ብር ራሱ ቀረጥ ሲመጣ ሄጄ እባካችሁ ምንም የላትም ልጅቷ ብዬ አስቀንሼ በ7 ሺህ ብር ሌሊቱን ቀንም ተንከራትቼ እቃውን ያመጣሁት እኔ ነኝ። ቁልፍ ቆልፋ ሀያት ቁልፉን ይዛው የምትልከው እኮ ልጄ ናት የወለድኳት አይደል? ምን እችላታለሁ? እሷ ለእሷ ስጧት አላለችማ። እሷን ጠይቂያት። የሆነ ቀን ሹራብ ደስ የሚል ሹራብ አገኘሁኝና ለበስኩኝ። አስቀምጬው ሲሆን ወሰደችና በርሜል ከታቆለፈችው አምጪ እላታለሁ። ወዲያው ደውላ እንደ ሀይሚ ሹራብ እላታለሁ። ምን ያርጉሽ ከው ብዬ ነው የደነገጥኩት። የገዛ ልጅህን እቃ ሰው ቤት እጅ ያላየሁት ነገር እኔ ቤት ሆነ። ገባክ? ከዛ የሆነ ነገሮች እየተሰሙኝ የፍርድ ቤትን ጉዳይ አለ፣ በቤት ውስጥ መብት ማጣት፣ ጓደኞቼ መምጣት የለ። አባቴ ሊሞት አካባቢ ፋዘርን እዚህ ሊመጣ እንዳይሆን አባቴን እኮ ነው እዚያም ተሾ እዚህ ቤት ታስተምኙ እንዳይሆን የወንድሜ ልጅም ስልክ ደውዬለት ውጭ ፕሮግራም ሊጀመር ፈለኩኝና እዚህ ሊመጣ እንዳይሆን ሲሉኝ ማለት ነው። ሄለን ጋር ደወልኩኝ። አየር ጤና ሄለን ባልሽን አስፈቅጂውና ኢምራን ፓስፖርት እንዲያወጣ ለትንሽ ቀን ላንቺ ይኸው አሁን የሁሉ ፕሮሰስ ምነግር ምንድነው ቤት ውስጥ የነበረብኝ ችግር በጭንቅላቴ ጦዝ እዛ ጋር ያሳለፍኩት ነገር አለ። ከጎረምሳ ጋር ስታገል ስደባደብ ነው የኖርኩት። ፍርድ ቤት ሁሉ ታስሬያለሁ። ወላሂ ሰው ፈንግጬ እውነት መደረግ የሌለበት ነገር ለነሱ ብዬ እኮ ነው። ትናንትና በዛ የተጣላ ነው ልጅ ነው የልጆችን ህይወት አጥፍቼ አሜሪካ ሄዳለሁ ብሎ ሲለኝ መረጃ ይዤ ከስሼው ፋይሉ ሳይዘጋ ሄደ አሜሪካ። አሁን መጣ ማለት ነው። ሲመጣ ያው አለ አይደለ ደስ ታውኩኛ። እናቱ ያሳዝናሉ። በዛ ላይ ደግሞ አንድ ያክስቱ ልጅ አለች፣ ፒስ ነች ከኔ ጋር። ዝም አልኩት። በቀደም ሄለን ሚዲያ ላይ ገብቶ መዓዛ ማለት እንዲህ ነች መዓዛ ማለት ብሎ ሲሰድበኝ ነበረ። በእነሱ የተነሳ ነው ጠላት ያፈራሁት እንጂ ሌላ ሃይማኖት ዱባይ ረብሻ ሲነሳ ሁሉ እንደዚህ ብላ ከሰደበችኝ በኋላ አሁን በልብሱ ከሰደበችኝ በኋላ የሆነ ጊዜ እንደዚህ በወግ ተሰራው ፀጉሬን። ሴት ማህበር ላይ ሰብሳቢ ነኝ፣ የተማርኩና ነኝ። እምነቴ ስለምን እንደለበስኩ ከፈለኩም ለቃው ይመለከታታል። አንቺ ቅሌታም የቀለልሽ አውልቂና እንትን በዩ አስቀምጪ፣ ውጌን አስቀምጪ። እኔና 3 ገዛው። አይገርምም? እሷ እንዲህ ስትለኝ 3 በከለር ገዛው። ወላሂ አንደኛውንም እናቴን ያውኑ ተሰርቼበታለሁ። ምን ተሰርቼ እንደዚህ ልሻል የለበስኩት ማለት ፋራውኝ እንዴት እንደሚለበስ አጥቼ አይደለም። እስኪ ማዚ ስለ እርቁ እስኪ ደግሞ እናወራ። አሁን የእርቁ ሁኔታ ተጀመረ። ተስማሙ ሆነ። በርካታ ሰዎችም በማህበራዊ ሚዲያ በተለይ ያልተገባ በእናትና ልጆች መካከል ሊባል የማይችል በጣም በርካታ ነገር ሲባል ነበርና እዛ ነገሮች ሊቋጩ እናትና ልጆችም ሊታረቁ
የተፈጠሩ ነገሮች በሙሉ በመልካም እንግዲህ ሰይጣን ይፈር ተብሎ ሰላም ሊወርድ ነው ተብሎ ተወርቷል በማህበራዊ ሚዲያ። የእርቁ ሂደት ምን እንቅፋት ገጠመውና ነው ተመልሳችሁ ወደ ግጭት ሄዳችሁት? ማለት ያው እንግዲህ እኔ እየዘባረኩብህ ነው አፉ በላይ ያው ትንሽ አሁን ወደ መረጋጋት ሄጃለሁ። ምስጋና ይግባው እድሜ ለሚዲያ። ያው የጠገኑኝም ሰዎች አሉ፣ አንዳንዶች ደግሞ ባለጌም ሰዎች አሉ። ችግር የለውም እንዳፈጣጠሩ ነው። ለዚህ ነው የምዘባርቀው እያልኩ ነበረ። እዛ ሰላምና ጸጥታው ጋር ተገናኘን። በጣም ትልቅ ጥሩ ሰው አብርሃም፣ የአዲስ ከተማ ክፍለ ከተማ ወረዳ 9 ሰላምና ጸጥታ ኃላፊ፣ ባለቤቱ ደበሌ ትባላለች። ክፍለ ከተማ ሴቶችና ህጻናት ነው የምሰራው። እድሜና ጤና ይስጥልኝ። ወላሂ 1000 ዓመት ያኖርልኝ እነሱም። ወላሂ የባዳ ወኪል ቤትም አንተዋወቅም። እዛ ሰፈር አዲስ ናቸው እንደውም ቤት አግኝተው የመጡት ሽምግልና በቃ እንደገጠር ሰው ቤታቸውን እንትን ብለው እኔን ይዘው ልጆቹን ይዘው እዚህ ራሱ ሚዲያ ራሱ ሲሄድ እግረኛ ሚዲያ ሲሄድ ስልክ እንትኑ ፎቶን ሁሉ ይዛ ማዚቆ በእናትሽ አትሂጂ ልጆቹ እንዴ እሄዳለሁ ብዬ አመናጭቄያታለሁኝና እነሱ ናቸው ሽምግልና እንትን ያሉት። ታረቅን እንትን አልኩ በቃ ይቅርታ ለተፈጠረው ነገር እናንተም ልክ አይደላችሁ ማሚዬ እንደዚህ እንደከፋሽ እኮ ነው እንጂ ይቅርታ ብትሉኝ ኖሮ እዚህ ደረጃ እንደርስ በቃ አሁን ሚዲያ እንሄዳለን በሚለው ጨረስን። እዛ መጡ አልኩ። ከዛ አልጋ ያስኩበት ክፍል መጡ። የልጅ ባል ነበረ። ያልጋው እንትን አለ። እሺ ማሚዬ ሚዲያ ላይ ስንቀርብ እንዴት ነው የምትይው? ልክ አሁን እንደተለቀቀው እዛ ስደርስ እምለውን እኔ ያውቃል። ያንቺ ነገር አይታወቅም። ሰው ሲመክርሽ ሀሳብሽን ልትቀይሪ ትያለሽ። ማንም መክሮ እኔን ሀሳቤን አያስቀይረኝም። እንስማሽ ጮህ፣ ራመትም ጮች፣ ሁሉም ጮህ። ሀያት ካሜራማን ተምራለች። ቶም ተምራለች። ሮዚ የምትባል ማዶስ ላይ የምትሰራለች። ያው ሰዎችን ማመስገን ስላለ ሮዚዬ እኔ ውድ በዚህ አጋጣሚ አመሰግንሻለሁ። ማዶስ ላይ ትሰራ ነበረ። አስተማረች ለ1 ዓመት እየከፈለች ታውቀዋለች። እንግዲህ የትኛው ጋር ከት እንደሚደረግ የትኛው እንደሚሰራ ታውቃለች። እሺ እንዴት ነው የምትይው? እንደዚህ ላለው እያልኩ ነው የቀረጹት። ያኔ ይዘውታል። እኔ ግን እንደያዙት አላውቅም። እሺ ይሄ ከሆነ በኋላ ይሄ ፕሮሰሱ ተቀርጿል ሂደቱ ማለት ነው ነው። እዛ ሄዳችሁ ሚዲያ ታረቁ የሚለው ነገር ጨረስን። መጣሁ እዚህ አልጋ ክፍል መጡ። ያን ነገር ቀረጹ። የሆነ ብር ተቀባበሉኝ ሄዱ። በነጋታው ቤት መጣሁ። የሆነ ልብስ አንዳንድ ነገሮች የምቀይረው ነገር ነበረኝ። ማሲ እንዴት ነው ይሄ ነገር ሚዲያ ምናምን ቤት የሚገዙልሽ ያልኳቸውን ልንገርክ። አላህ ነው የሰማኝ ማለት ነው። ቤትማ ከገዙልኝ ጠንቋይ ሰፈር የሆነ ነገር እኮ ጠንቆላ ሰርተው ይሆናል የምንባለው። እንደውም ለቀነው ስብስብ አድርጌ ይዣችሁ ይሄዳሉ። ወላሂ ሞት ይዞኝ ሄድ ውሸት ባወራ እንሄዳለን ይዣችሁ። ከእናንተ ውጭ እኮ ህይወት የለኝም፣ ሌላ ህይወት አልኖርም ያልኳቸው ሀያትም ማለት ነው። ለቀንላቸው እንሄዳለን። ቢፈልግ ሰውዬ ይግባበት፣ ቢፈልግ ቀበሌ ይውሰዱ። ቤትማ ከገዙልኝ እናንተን ይዛችሁ ነው የሚሄደው። በነጋታውም ጥሩ አላወራንም። ታዲያ አላወራንም። ለምንድን ነው ሰፈሩን አንቺ እንደዛ የጠንቋይ ሰፈር ያልሽው? እና እናት ከልጁ ጋር እንዴት እንደዚህ ሊሆን ይችላል? እንደገና ደግሞ ያቺ ቆጥረን የምትለው አይደለም ራመት እዚህ ጋር ናት። ስልክ እንደፈለጉ ነው የሚያወሩት። እኔ ፊት ላይ ከወንድ ጋር እና አንሄድም። 8 ሰዓት ላይ ተደውሎላቸው ይወጣሉ አይደል እንዴ? ትንሿ ናት የምትወጣው። ኢማን አንዳንዴ ያው የዩኒቨርሲቲ ጓደኞቿ ሲመጡ አዞሮ በር ላይ በመኪና ያወጡ አውቃለሁ። ያቺን ማንንም አትፈራም። ሀያት ሄዳ እንደፈለገች ክፈቱልኝ በር አልከፍትልሽም ብያታለሁ። የሆነ ቀን አልከፍትልሽም ስላት ከፋችን ለእዛ ዳሪ በቃ ከሌ ቤት ሄዳል። በሌሊት 9 ሰዓት 10 ሰዓት ይደራረባሉ። እኔ እናት ነኝ አይደል እንዴ ማሚ በቃ አስገቢያት። ለምስ ሰው አይስማም። በጸባይ ቢሉኝ እኔ ልጅ ገባለሁ። አትገቢም ብያት ውጭ አድራለች። ከዚህም በፊት ግን ጠዋት ደግሞ መደስ ስላለሁ የሆነ ነገር ምላና እረሳለሁ። ከሳተ ይሙ እንደዚህ እያልኩ አናገራቸዋለሁ። ለምን እኔ እንደዚህ ካልኩባቸው ሌላ ሰው የላቸውም ብዬ ነው። አሁን ራመትን የሆነ ነገር ካልኳት ብድግ ካልኩኝ እስቲ ንኪያ ወንደነሽ ንኪያ ብለኝ ያችም ትነሳለች። ሀያትም ስናገር ታዲያ ይሄ ጥንቆላ ደብተራ የሆነ መንፈስ ካልሆነ እንዴት አንተ ልጅህን የወለድከው ልጅ ምን አገብቷት ነው እሷ ዘላመታ የምትከለክል? ወልዳታለች ዛሬ ትምህርት ቤት ስለከፈለች ያችም ትደውልና ምን አባሽ ያርጉሽ የምትለው ትምህርት ቤት መክፈል እህትን ማስተማር እናት ያስብላል እንዴ? እናታችን እሷ ነታው ሰው በሱ ምክንያት ባር ተደርጎብኛል ብለሽ ታምኛለሽ? አዎ አላህ ያፍርሰው። አሁንም እያፈረሰው ነው። በእርግጥ እኔን አልነካኝም እስካሁን። ምክንያቱም ወላሂ 5 ወቅት ሰላቴን አልተውኩም። ኢንሻአላህ
ጾም አለው ከፈለኩኝ አላህ ይቀበለኝ ግን አይባልም። ጾም አለው ሰግዳለሁ አይባልም። መስገድን መጾም ማወቅ ያለበት አላህ ነው። ግን አሁን ሴጣን እንዲፈራኝ ብቻ ነው፣ ሴጣን እንዲደነግጥ ነው የምናገረው። ሴጣን እኔን አያገኘኝም፣ እነሱን ግን አግኝቷቸዋል። ተው እያልኳቸው ነው። ወደ እርቁ እስኪ እንሂድ እና ያን ነገር ቀርጸዋል። በነጋታው መጥቻለሁ ቤት ብያለሁ። በሶስተኛው ቀን እኔ በሌለውበት የልጄ ባላቱ ሙስጠፋ ይባላል እቃጭ ነው በርሜሊያ ከሙጉሙርክ እኔን ጭኝ ያመጣሁት ለእናት ነው። አንተ እቃ የምትልከው ለማን ነው የምትልከው? እቃ ከውጭ ስትልክ ለማን ነው እቃ የሚላከው? በርሜል ይዘው ወላሂ እኔ የለሁም። ይሄ ማንም የሰፈር ሰው ሊመሰክር ይችላል። እኔ እዛ ነኝ ያለሁት። እቃ ጥርግ አድርገው የቡና መፍጫ የጁስ መፍጫ ቀረ፣ ሰርቪስ ቀረ። አሁን አንድ ፍሪጅ አለ ማሏሽክ እሱን ልወስድ ገና እመጣለሁ ብላኛለች። ወላሂ አልከለክላትም። ትውሰደው የሆነ ምንጣፍ መሬት ላይ ያለ እሱንም ከፈለገች ትውሰደው። ወላሂ ላዚም እንዴ ኖረናል። እዛ ጎርፍ ላይ ተኝቻለሁ እኮ ዛሬ እኮ ብዙ ሰው አውቃለሁ እኮ። ይውሰዱት። ወላሂ ሲወስዱት አዲስ ምንጣፍ ያመጣልኛል አላህ። ፍሪጁን የሚሰሩት አዲስ ፍሪጅ ይገዛልኛል። በጣም ደግ ኢትዮጵያውያን ደግ ሰዎች እንዳሉ በዚህ አጋጣሚ ተረድቻለሁ። በጣም ጥሩ ሰዎች ወላሂ። እና ምልምና ጥርግ አድርገው ሄደዋል። ልንገርክ ሄደዋል እቃውን ይዘው። ከዛ ተደወለልኝ ለእኔ ማለት ነው። ሲደወልልኝ ምንድን ነው ነይ ማዚ ቶሎ ብለሽ እቃ እንዴ ታዲያ እቃ ጭኖ ከሄዱ በኋላ እንደ የምትደውሉልኝ? አይ አውቄ ነው መተሽ እንዳትጣጊ ነው ማዚ፣ አንቺ ኑሪ፣ ሁሉም ነገር ይጥረጉት ይሰዱት፣ ግን አንቺ ህይወትሽ ይኑር ነይ ተባልኩኝ። እየሮክ መጣው ስላቸው ፖሊሶች ለካ እነሱ ያመቻቹት አባታቸው እንዲገባ ነው። ቤቱ በስሙ ነው፣ ተከራይቸው ነው የምኖረው። የሁሉ እርቁ ከተጀመረ በኋላ ነው። ከዛ በኋላ በሶስተኛው ቀን እዚህ ሄጄ ሚዲያ እንሂድና ይቅርታ እንጠይቃለን ካልኳቸው በኋላ መተው ብር ተቀብለውኝ እዛ አልጋ ክፍል መተው ቪዲዮ ከቀረጹኝ በኋላ እቃውን ይዘው በሶስተኛው ቀን ማን የቀረጸሽ? ሀያት ታርቀናል ብላችሁ? ታርቀናል አይደለም እኔ እንዴት ያለሽ አሉኝ እኮ። ይኸውልህ እንዴት ያለሽ እኔ ማሳደጉ እባላለሁ። ከልጆቼ ጋር በተፈጠረው ነገር በጣም ይቅርታ፣ ታርቀናል ከልጆቼ ጋር ዛሬ ታርቀናል ምናምን እያልኩኝ እንዲህ ነው የምለው። እዛ ስቀርቢስ ሲደል የምትሆንሽ እያሉ እየተቀረጽ ክሪካርድ እየተደረገ ነው። ተቀርጫለሁ። ቪዲዮን ይዘውታል። ያለ ፍቃድሽ እንዴት ነው የምትይው ስትለኝ እኔን የምትቀበጸኝ በምን አውቃለሁ? አልጋ ክፍል መጡ። አዎ ሚዲያ ሄደን በመታረቁ ተስማምተናል። እንደዚህ ህይወት ለማጥፋት ሁለተኛ እንዳትሞክሪ ኢማን ብዬ እሷ ለማቀፊያ ታልቅሼ ከነሱ መጡ። ከኔ ጋር መጡ። እዛ ሄድን አብረን በዚህ በልጅ መኪና ሄደን እዛ አልጋ ክፍል ያለሁበት ድረስ እንደውም ላሳያቸው ያለሁበትን አልኳቸው። ገቡ። የውሸት ከተናገርኩ አላህ ነው የሚፈርድብኝ። ራሱ ባለ ሾፌሩ የልጄ ባል ነው። ያቺም መጡ። አየር ጠያል ሊሄዱ መጡ። እኔ ጋር ተሰብስበን ሄደን ያ ቪዲዮ ተቀረጸ። እንዴት ነው የምትይው? እንዴት እንደምትይስ ትንሽ እዛ የምትይውን ነገር አናውቅም። ሚዲያ ላይ ስትቀርቢ ግን ውሸት ነው በይ ብለውኛል። ሽምግልና ላይም ብለውኛል። ይሄንን ደበሌም ሰምታለች፣ አብርሃምን ሰምተዋል፣ ፋሲልም ሰምተዋል። ሁሉም ነገር ውሸት ነው በይ ሲሉኝ እንዴ ውሸትማ ለምን እላለሁ? ኧረ ያደረጋችሁን ነገር ውሸት ነው እንዴ? ውሸት ነው ማለት ጠቡ ውሸት ነው፣ የተፈጠረው ነገር በሙሉ ውሸት ነው። እኔ እዛ ሚዲያ ላይ የተናገርኩት ነገር ውሸት ነው በይ ሚዲያ ላይ ወጥተሻል አለችኝ። በተለይ ትንሿ ስትይ አልሄድም ውሸት ስላልሆነ አላስተቃያችሁኝም፣ አላንገላታችሁኝም፣ ቤቱ ሰው እንዳይመጣ አላረጋችሁም። አብሽ ስመጣ በር ዘግታችሁ አልከፍትም ትሉኝ የለ እንዴ? አታንኮራፊብን ትሉኝ የለም ወይ? ተኝቼ አታንኮራፊብን ውይ ብለው ጮሆ እኮ ይቀሰቅሱኛል። ወይኔ ለምን ታንኮራፋለሽ? እንደውም አልተናገርኩም እኮ ሚዲያ ላይ ሰው በቤቱ ለምን ታንኮራፋል ይባላል። እንደዚህ መጥተው ደብድበው ይቀሰቅሱኛል። ግድግዳውን መጥተው ሶፋውን መጥተው አላረግሽም ይሄንን እንዴ ነው የምልልሽ። ግን ሞት ደረጃ አደረሰን። በቃ በሰላም እንለያያለን። ሁለተኛ እንዴ እንዳታደርጉ ብዬ እናትነቴን በቃ ሚዲያ ላይ እንቅረብና ታርቀናል እንበል። ይሄን ቀጠሮ ይዘን መጥተው ሚዲያ ላይ ስቀርብ ምን እንደምትይ እንሽ አሉ። እዛው ዕለት እኔ የምለውን እኔ አውቃለሁ። በጣም ተጨቃጨቁ። ኢማንም ጮኸች፣ ሀሳብሽን ልትቀይሪ ትችያለሽ። ትናም ያቺ ያገባቸውም ባሏም እነሱ ለካ ያቀዱት ነገር አለ። እኔ የምለው እንግዲህ እዛ ስቀርብ እንደዚህ ነው የምለው እያልኩኝ አሁን የተለቀቀው ቪዲዮ እንዲህ ብዬ ነው ማስተላለፈው ብዬ አልኩኝ። እንደ ልምምድ ማለት ይዘውታል። አዎ ትሬኒንግ ነው ለካ። ያን ይዘው ያን ከያዙ በኋላ በነጋቱ በሶስተኛው ቀን ለምን ዕቃ ይዘው ሄዱ? እሺ ይሄን ብቻ መልስልኝ። እሺ ይሄንን አልኩኝ እኔ አይደለም። እነሱ ለእኔ ሳይነግሩ ዕቃ ጭነው በሌለውበት ለምን ሄዱ? ለሰውየው ለአባታቸው ቤቱን አመቻችተው በዛ ላይ ቤት ሊገዛልኝ የነበረውን ኡስማንም ጋር ገብተው እሷ ምን አታ ነው የሚገዛላት? ውሸቷን ነው።
ምን አታ ነው እሷ ውሸታም ናት። እህቶች አይዋሹም። እስኪ ውሸቱ ምንድን ነው? ፍርፋሪ ከሆቴል መብላታችን ነው ውሸቱ? እና አስቴር እኮ አሉ እኮ እነ እመቤት ዘሪሁን አሉ እኮ እነ እመቤት ጌታቸው አሉ እኮ ሌላም አይሻ ከድር የምትባል ሰፈር ያለች እኮ ሆቴል ላይ ለመነችልኝ። ውሸት ነው ፍርፋሪ አልበላንም። ብዙዬ እንጀራ ጋጋሪ ደግሞ እኛ ቤት ፊት ለፊት ነው ቤቷ። ብዙዬን ተዋሻ። አሁንም ያው ሚዲያ ላይ እየተናገርኩ ያለሁት እንጀራ ከኔ ጋር አልወሰደችም። መዓዛ ባናቷ ተሸክማ አልሸጠችም ትበል። ቱታማ ያጠብኩት ነው ውሸት። ቱታ ጥቤ ሳሰጣ የግቢው ጠላት ወዳጅ ይመሰክራል። ጉሊቱም ስሸጥ ድንች የሆነ አባይቱ እነ ብሪቱ እነሱም ስልካቸው ራሱ አለ እዚህ አሁን ደውለህ ብታናግራት መዓዛ አጠገብሽ አሁን ወላሂ ያወጣላሉ ስልኩ የአባይቱ ስልክ አለ። አሁንም ጉሊት ነች ታናግራለች ከፈለክ። በዛ ምክንያት ቀረ ጎን ለጎን ያነ ወይ ውሸት ትልቋ ውሸት ነው የምትለው ታሪክ የትኛው ነው ውሸት? አባቷ ጥሎ መሄዱ ነው ውሸት? ሲያሳድጋት ነበር። ፍርድ ቤት እኮ የዛሬ 3 ዓመት ማለት ነው 17 ዓመት በቤቱ ኖሮ እንደማያውቅ አካባቢ ለቆ መሄዳቸውን አረጋግጠናል። ስለዚህ ቤቱ ለሳቸው አይገባም፣ ለወይዘሮ መዓዛ አዋውሏት የሚል ነው አዲስ ከተማ ይወስነው። አለመሮን እኮ ፍርድ ቤት አረጋግጦ እኮ ወስኗል። እንዴት እንደሆነ አናውቅም። ይግባኝ ሰሚ ደግሞ ትሄደና ለአንድ ሰው መወሰን የለበትም ብሎ ሻረው። ቆመ። በዛ ምክንያት እርቁ ሄዱ። ቤቱን ለቆ ሄዱ። ቤቱን ቆይ ያደረጉትን ልንገርህ እንጂ ቤቱን እቃ ይዞ ከሄዱ በኋላ እቃውን ይዞ ከተሄዱ ቶሎ ግቢ ያሉኝ። በቃ ቤት መገዛቱንም አስቆመዋል። እዚህ እንዳትቀመጭ አድርገውሻል። አሁን ደግሞ ቤት ይሄ ትልቋ ምክር ነው። ቤቱን ልቀቁ፣ እሱም በኪራይ ነው ያለው፣ እሱም ቤት ይግባ። ከዛ መዓዛ ሜዳ ላይ እንድትቀር ቤቱም እንዳይገዛ ለነ ኡስማን እየተሰደቡ ነው። ማናንተ ተብሎ ሙሉ ተደርጎ እየተሰደበ ነው። በየሚዲያው ላይ ስለኔ የሚያነሳሰው ግሩፕ እያደራጀች እዛ ቲክቶክ ካምፓኒ የሚሰሩ ዱባይ ላይ ያሉ ጓደኞቿ በየቦታው እየገቡ ይሳደባሉ። ከዛ በመሀል ማን ይቀራል? ውሸታናት እናቴም ብላለች ሀይባ ጋር ገብታ እኔ በማን ልቀር ቶሎ ግቢ ያሉኝ ገባሁ። ልክ መግባቴን ሲያረጋግጡ ሂደቱን እየሰማኝ ነው። ዛሬ ታረቀን መጡ እኔ ጋ። በነገታው ወለው በ3ኛው ቀን እቃ ጭነው ሄዱ። እንግዲህ ሚዲያ ልሌን ተቀጣጥረናል። ሚዲያም ሳይሄዱ በሚዲያ ላይ ይቅርታ ሳይጠይቁ ያችን ፎቶ አንስተው ይዘው በእጃቸው እቃ ጭነው ሲሄዱ እውነት እነሱ ከልባቸው ከኔ ጋር መታረቅ ከፈለጉ እኔ በሌለውበት እቃ ጭነው ለምን ሄዱ? ልጅቷ ሃይማኖት የኔ ልጅ ናት አይደል እንዴ? እቃ የላከችው እኔ ጉምሩክ በስሜ ነው አይደል የተላከው። መዓዛ ተብሎ ገብቼ ከጉምሩክ እቃ አውጥቼ ያመጣሁት እኔ። በርሜል ሙሉ እቃ ሰርቪሱ ቡና መፍጫ ያልኩ የጁስ አልቀረም፣ ሲኒ እንደዚህ ማቅረቢያዎች አልቀረም። ድቅምቅም አድርጎ ከቤት ውስጥ ይዞ ሲሄዱ እኔስ በወንጀል ብጠይቅ አያስጠይቅም? ይሄ ዘረፉኝ ብል መኪናው ራሱ አያዝም። ወላሂ ልተው ብዬ ነው። አሁንም እናስለንኩ ነው እንጂ አሁን ክሰሽ እያሉ ነው። ምን አደረጉ? ቀጠሉና ይሄን ዕቃ ይዘው ከሄዱ በኋላ ወላሂ ምንም አላልኩም፣ ዝም ምን ያልኩት። ከዛ ሰውየው ያንዣበበ ነው። ሰፈር መጥቶ እኔ ቀድሜ ገባሁ ስላቸው ዝም በዩ ከመጣ ደውይና ጋሉ አልፈሽ ቁጭ በይ። ለምን በህግ አግባብ ነው ሰው መጠየቅ ያለበት። አንቺንም በህግ ነው ማስወጣት ያለበት። ዝም ብለሽ ግቢ። እሺ ገባሁኝ፣ ያጸዳዳሁኝ። አጋጣሚ ያፍራሽ አለ እዛ ቁጥ ላይ ሀያት አልወሰደችውም። እሱም አለ፣ የራሴ ብርድ ልብስ አለ፣ ምጣድም አለ፣ የራሴ የገዛሁትን አለኩም፣ የኔ ልብስ ጫማ አለኩም። በዚህ አጋጣሚ እውነት መናገር ስላለብኝ ሃይማኖት የገዛችው ዕቃ እንዳንድ ቅምቅም አድርገው ይዘው ሄዱት። ፍሪዝ ነው ያለው አሁን እሷ ከገዛችው እና የሆነች ቲቪ ስታንድ አለች። እሱንም ከመጡ ይወስዱታል ማለት ነው። እና ዝም ምን ያልኩት ዝም አልኩኝ። እቃውን ጭኖ ሄዱ። እኔ ገባሁኝ። በነጋታው ወረዳ 7 ፖሊስ ጣቢያ ተጠራው። ነይ በአስቸኳይ ነይ ቶሎ ብለሽ ወደ ቡራዩ እየሄድኩ ነው። ወርደሽ ተመልሰሽ ነው ያለኝ። እኔ ደግሞ እንዳስወጣ ቃል የተከሰስኩ አልመሰለኝም። ልጆቹ ላይ የሆነ አደጋ የደረሰ መሰለኝ። የዛኔ ልጅቷ እንደዛ ላይ ስለተባልኩኝ ሮጬ እመጣለሁ። በቃ ልነግርህ ካልችልም ማን ይስማኝ? ባሏም የልጄ ባል አማች ተብዬው ራሱ ከነሱ ጋር ያስጠላል። ሽማግሌ ሰብስቦ እንደማስታረቅ እሱም ከሳሽ ሆኖ አንድ ላይ ቁጭ አለ። ምንድን ነው እንደዚህ? ከዛ የጸጥታ ኃላፊዎች መጥተው እኔ በቀደም አስማምተን ሄዳችሁ ሚዲያ ላይ ይቅርታ እንድትባባሉ ተባብለን የለም ወይ ዛሬ ከሱ መምጣት ለምን? አይ ከዛም በኋላ አላቆመችም፣ ሚዲያ ላይ ገብታ እያወራች ነው። እንደ የተጀመረው ነገርማ ይቀጥል እንጂ የጀምን ቤቱ የአባትሽ አይደለም ወይ? በአባትሽ ስም ነው አይደል እንዴ? ስለዚህ እንደጀመረችው ነገር ትጨርስ፣ ለምን የምከለክሏት ተባለ። ካሁን በኋላ ስማችንን እንዳጠራን። እሺ አሁን ድጋሚ እርቅ ነው የምትፈልጉት? አንድ የረሳሁት ነገር ለቀውታል እንጂ ከነሱ ቤት ከሽምግልና ስንመጣ ቪዲዮን ለቀውታል። ልክ ሽምግልናው እንደወጣው እነሱ ነው ከፖሊስ ጣቢያ ስንመጣ ከከሰሱም በኋላ
እኔ ከሰው ፖሊስ ጣቢያ ከሄድኩ በኋላ ልክ 9 ሰዓት ምናምን ጨረስን 10 ሰዓት ላይ ወሰዱት። ታረቁ የተባላችሁትን ነገር ሄዳችሁ ሚዲያ ላይ ታረቁ። አንታረቅም ካላችሁ ደግሞ እዛ ክብራችሁን ጠብቃችሁ ቁጭ በሉ። አንቺም የነሱን ስም አታንሺ። ግን እኔ ግን የምቀጥለው ነገር የምሰራው ነገር ካለ ሚዲያ ላይ አልቀርም በቃ። ምክንያቱም እዚህ ጋር የጀመሩልኝ ነገር አለ። ይሄ ቤት የሰውየው ነገ እዚህ አካባቢ በልማት ቢፈርስ እኔ ብቻዬን ባዶ ላይ የምቀር ሙሉን በእጁ ይዟል። እሺ ያንን ቀጥሉ ሄዱ ተባሉ። ልክ ከዛ እንደሄዱ ተመካከሩና 10 ሰዓት ላይ ሚዲያውን ላይ ለቀቁት። አሁንም ጸብ ላይ ሆነን ማለት ነው። በማን አካውንት የተለቀቀው ቪዲዮ? በማን አካውንት ተለቀቀ? በሷ በዚች በአያት እሷ ወደ ዱባይ ላከችው። ዱባይ ያለችዋ ደግሞ ለመላው አለካ አሰራጨችው። ግን የታረቀ ሰው ፖሊስ ጣቢያ ክስ ሄዳል እንዴ? ክስ ሄዳል ደግሞ። በዛም እኮ አላቆመም። በሳምንቱ ደግሞ ራይድ መጣ። አሞኛል፣ ግፊት የከፈፍሉ ሐኪም ቤት ሄጄ የሆነ መድኃኒት ታዞልኝ መጥቼ ነይ ቁርስ በይና ውሰጂ ብላኝ ማለት ነው። እዛ ግቢ ያለችው አዲስ ያልኩ ልጅ እሷ ጋር በሩን ስቆልፍ 2 ወጠምሻ አስገዳጆች መርማሪ ወረቀት ይዞ ነው ወይዘሮ ማዛ ሲል አቤት ነይ ለጥያቄ እንፈልጎት ሀያት ቆማ እያየች ነው። በራይድ ይዛቸው መታ ወርዳ ሰው ጎረቤት ገባች። ከዛ ነይ ግቢ ይሆናል አይደለም። ልክ መንግስት እኮ የነካው ነው እኮ መመስለው እኮ እኔ በእውነት አገር እንኳን እንትን ያለ ሰው እንደዛ አይደረግም እኮ። እናት ነኝ ሴት ነኝ አይደል እንዴ? ቢያንስ ተለውሎ እኮ ነው ይባል ሄዳለሁ። ለእኔ ያን የሚያህል ፖሊስ ለማስፈራራት ነው ለማስደንገጥ ነው። እሺ ብያቸው ሄድኩኝ። ሲሄድ ለነገራችን አልገባውም ኃላፊው። በእርግጥ በኋላ ላይ ተረድቶኛል። አንቺ በልጆች ምትነግጂ ቲክቶክ ላይ ብር ምሰበስ አንድ ነገር ለመናገር እድሉን አላገኘሁትም። ግን አካሄዱን ስለማቅ ዝም ነው ያልኩት። ምክንያቱም ተከስሼ ከዚህ በፊት ፍርድ ቤት ቆሜያለሁ። በእነሱ አውቀዋለሁኝ። ጮኸብኝ። አንቺ በልጆችሽ ላይ እናት አይደለሽ እንደ ቅብር ትሴ መርማሪውን ከዚህም ጋር ከዚህም ጮኸ። ዛሬ ስለማሰማኝ ነገ ስለምሰማኝ በቃ የሚቀበልሽን አገኘ። አሁን ወደ እስር ቤት ግቢ። አሻራ አስነስተውኝ ልክ እንደ ሌባ በር እንደሰበረ ሰው አሻራ ፎቶ አነሳኝ። ይህም ሲሆን እኔ ወላሂ ላዚም ውስጤ ላይ ትልቅ ነገር ነው ያለው። ልክ እንዲህ ለማደግ ለመኖር ነው መጓጓ የነበረው። ስልክ በስልክ ነው አይደል? 15 ቀን አልሞላውም 35 ሺህ ብር ነው ምናምን ነው ኦስማን የገዙልኝ ስልክ። እንደዚህ ሂጃለሁኝ የለሁም በቃ አትጠብቂኝ ያልኳት ልጅቷ ቁርስ ሰርታ እየጠበቀች ነው። መድኃኒት አልበላውም ምግብ ታውቃለህ። ተቀበለኝ ስልኬን ሳይመዘግበው ማለት ነው። አላባልየውም ሌሎችም ሰዎች ሲመጡ ስልኬን እንስጣቸው አልኩት። ታውቂ ነው ሳይመዘግብ ስልክ የተቀበሉታል ስል ኤግዚቢት ፈልጌው ነው አለ። እሺ በቃ ኤግዚቢት ጨርሱ ውስጡ ያለውን ነገር ሲጨርሱ ይሰጡሻል አለ። እሺ ታሰርኩኝ። ከ3 ሰዓት እስከ 11 ሰዓት ተኩል ድረስ ቁርስ ሳልበላ ምሳ ሳልበላ ታሰርኩኝ። አሁን እነዚህ በጣም መጥፎ ክፉ ልጆች ስለሆኑ እኮ ነው። እናት ነኝ አይደል? ምን አድርጌ ነው ይሄን ያህል አንተ ምግብ እኮ የሚያቀብለኝ የለም እኮ እዛ ጋር ታሰሬ ማለት ነው። እኔ አስራውኝ ሄዱ። አደባባይ ላይ ያሰጣችን ስማችን እንዲለጠፍ አደረገች። ለጎረምሳ ብር ሰጥታ እነሱን የገደለልኝ ሰው ብር ሰጣለሁ አለች ለጎረምሳ። ጎረምሳው ማነው? ስሙ ማነው? መቼ? ስንት ሰዓት? ፋይሉ ወደ ፍርድ ቤት አስተላልፌያለሁ አለ። የሆነ ቀን በነጋታው ሄድኩና አስረዳሁት። ትናንት አልሰማኝ ዛሬ ልንገርህ ብዬ ነገርኩ ለኃላፊው ባወራሁኝ። ሌሎችም እኔን የሚያውቁ ሰዎች ተናገሩ ማለት ነው። አሁን እለዋለሁ ያው 14 ቀን አልፎታል። ፍርድ ቤት ልኬዋለሁ ተብሏል። የፍርድ ቤት ውሳኔ እየጠበቅን ነው። ይሄን ይመስላል። አሁን ያላችሁት ፍርድ ቤት ላይ ነው እና የታረቀ ሰው 2 ጊዜ ፖሊስ ጣቢያ ሰውን ይዞ ይሄዳል ወይ? እኔ እኮ ይቅርታም ሳይጠይቁኝ የእናትነቴን ነው መናገር ከእጄ። በእነሱ ምክንያት እኮ ህይወቴን ላጠፋ የነበርኩት እኔ ነኝ። ህይወት ታደገች። እሷን ለምን አዳንሻት ብሎ ያ ሁሉ ነገር ወረደባት። ቤትም እንግዛላት በቃ ችትዮ ቤት ያስፈልጋታል። ብቻዋን አሳደገች። ሞራል እንስጣት ብለው ቤት እንትን ሲሉ ትልቋ ገብታ አበላሸች። እንደውም ግሩፕ እያደራጀች በየገስቱ እየገቡ መሳደብ ምን ስለሆነች ነው? እኛ ሌላ ሰው እንርዳ፣ ለእኔ የተሰበሰበውን ብር ለሌላ እንዲሰጥ። ዞሮ ቤቴ ገብቻለሁ። አሁን በሱም ስም ቢሆን አሁን ቤቴ ነው ያለሁት። ያ ማለት ትንሽ ይቅርታ፣ ያ ማለት አሁን እኔ ሰው ማስገባት አልችልም በዛ ቤት፣ ለሰው መታወቂያ ማውጣት አልችልም። ግን እሱ ምንድነው አሁን በቀደም ዛሬ አሳስረውኝ በነጋታ ደግሞ እሱ መጣ። ተሰማርተዋል እኮ እኔ ለማጥፋት በየቦታው ምን ያህል ተልእኮ ይዞ እንደሚንቀሳቀሱ ውስጥ አንስቶ ለማጥፋት እናት እኮ ነኝ ወይ ደግሞ ለምን ከህይወታቸው አያወጡኝም? እዛ ቤት ውስጥ ምንድን ነው ያለው? እንደገና እዛ ጥሎን ስንት ዓመት የኖረ ሰውዬ ቤት ተገዝቶላታል ሚዲያ ላይ። ስለዚህ ትልቀቅልኝ ብሎ መጣ።
ወረዳ ላይ አስወጡልኝ። ፍርድ ቤት ዳኛው ለሱ ነው የሚገባው፣ ለሚስቲቱ ለልጆቹ እናት አይገባትም፣ ቤቱ ልትለቅ ይገባል የሚል ደብዳቤ አጽፈ ይዘናል። አይጽፍማ እንዲህ የሚል ህግ የለማ። በቃ እኔ ደግሞ ልቤን ደንደን አድርጌ ቁጭ ብያለሁ። ምክንያቱም ህጉ እዛ ጋር ምን ይላል የሚለውን የህግ ባለሙያ ባልሆንም አይወስንም እንደዚህ አይነት ዳኛ። እናቱ ጣና የትም ዞሮ የመጣ ሰውዬ ስሙ በሱ ብቻ ስለሆነ ቤቱ ሰፊ ከሆነ ይካፈል ይላል። 3 ከሆነ ደግሞ እንዴት ሊካፈል ሊል አይችልም? መብታቸውን መጠየቅ መብታቸውን የሚያሳጣ ውሳኔ አይደለም ይላል። ውሉ ባለበት ይቀጥል፣ ግን መብታቸውን የሚያሳጣ ማለት ይኑሩ ማለት ነው። ስለዚህ እሱ ይክፈልልኝ፣ እኔ ደግሞ እኖራለሁ ማለት ነው። መልካም እንግዲህ ማዛሁን ሌሎች ምናልባት እንዳንቺ የሆኑ እናቶች ልታይ ትችላለች፣ ልጆቻቸው የሚደግፏቸው የሚንከባከቧቸው እና አንቺ ደግሞ የራስሽን ስታዩ አሁን ያለሽበትን ሁኔታ ስታዩ ምናልባት ለመታረቅ የሞከርሻቸው ሂደቶች የደከምሽባቸው ሂደቶች አልተሳኩም፣ ነገሮች አልሆኑም። እንግዲህ ፈጣሪ ደግሞ ብሎ በሚቀጥሉ ጊዜያት የሚቀየሩ ነገሮች ከሌሉ በስተቀር ምን ይሰማሻል? አሁን እናቶቻቸውን የሚረዱ የሚያግዙ ልጆችን ስታይ። እኔ አላህ እድሜና ጤና ይስጣቸው። ለምን መሰለክ አንድ ሰው እስከ መጨረሻው በህይወት እስካለ ድረስ ማድረግ ያለብን ነገር ማድረግ አለብክ፣ አላህ ካደረሰክ ማለት ነው። እውነቴን ነው የምነግርህ። ግን ሳያደርጉ ቤተሰቦቻቸው እየጓጉ ያበለጧቸው ልጆች አሉ። ቤተሰብ ደግሞ መርዳት እያሉ በህይወት እንደዚህ የሚያሰቃዩ ሰዎች ነገ ይቆጫቸዋል። ለሁሉም ነው የምናገረው፣ ከኔ ልጆች ብቻ አይደለም ለሌሎችም ቤተሰቦቻቸው ለማይረዱ ቂም ይዘው ድሮ እናቴ እንዲያርጋኝ ነበር አባቴ እንዲያርጎኝ ነበር ትንሽም ቢሆን ዋጋ ከፍለዋል። ምንም ያላረገ ደረቱን ነፍቶ ወንድ ስትከተል የኖረች እናት ልጆቿን ጥላ አንድ ቀን ወልዳ ዞር ብላ ያላየች እናት ትኖራለች። አቅቷትም ለድርጅት የሰጠች እናት አትኖርም። ለእንጆ ጉዲፈቻ የሚሰጡ እናቶች የሉም እንዴ? እሷም ታዲያ ትመጣና አንዳንድ ሚዲያ ላይ ልጄ እንዲህ አይነቱ ጥየው ነበር ብሎ የሚገናኙ የሉም አይደለም? አንተ ከስር ሄደክ እንደዚህ ያሳድገክ። ስለዚህ እኔ አደራ የምለው በቃ ቤተሰቦቻቸው በህይወት እያሉ ማድረግ ያለባቸውን ነገር ያደርጉ፣ ከነሱ ይጉደል። በቃ እኔ ልጆቼን በቃ እኔ እንጃ አቅም ኖርም በርግጥ አላደረኩላቸው። ማስበው ከዛም በላይ ነበር ለነሱ ማስብላቸው። እዚህ ላይ ደርሰናል አይደለም? እነሱም ወልደው ትዳር ይዘው እዩት ስናይዛለኝ እናቴ ለካ ምን ያሳደገችኝ ይበሉ። ምን ይሰማሻል አሁን በእናትነትሽ? በቃ ያልወለድሽ አይነት ይሰማሻል ወይ? ልጅ የሌለሽ አይነት ይሰማሻል አሁን? አዎ እውነቴን ነው የምነግርህ። በተለይ አሁን ያረፋለት በጣም ነው የገረመኝ። ሲጀመር ክፋት ጠንካራ ያደርግሃል። የሰዎች ጭካኔ ወላሂ እንዳታደቅሱ። ወንዶች ሆናችሁ ሴቶችን ሰዎች በዚህ ደረጃ ክፉ ሆነው እንደ ቆሻሻ ሲጥሏቸው ወላሂ ወርቃቸው አትቅሩ። ተነሱና አሳያቸው ነው ማለት ወላሂ ተምሬያለሁኝ። አንዳንድ ጥቅሶች ምናምን አነብ ነበር፣ ጠቅሞኛል። ሰዎች ሲወረውሩክ እንደ ቆሻሻ ሲጥሉ ተነስተህ ቆሻሻ እንዳልሆንክ ሰው እንደሆንክ ቆመ ማሳየት አለብክ። እና ያረፋለት ምን ተሰማኝ መሰለህ? ከአጋጣሚ አቢ ከአሜሪካ ዳረፋ መዋያ ብላ ልካልኝ ነበረ። አብደላ የኔ ወንድም እሱም ደግሞ በግዢ ብሎ ወደ 20 ሺህ ብር ልኮልኝ ነበር። ቃል ነገር ካልችልም ሞላ። ቤቱ ሙሉ ነው። ቪዲዮ ሁሉ ቀርጬው ነበርና የዛሬ ዓመት ግን የመካረፋለት ነው ነገር ፈልገውን። እንግዲህ በጣም ከባድ ነው የመካረፋለት። ተጾሞ ነው የሚዋለው። ነገ አረፋ ሲሆን የዛሬ ቀን ተጾሞ ነው የሚዋለው። ማታ አፍታ ፈጥራለህ ከቤተሰብ ጋር አረፋ ነው የሚያውቀዋል። እኔ የዛን ቀን መቀመጫ ሳጥተው ተነስቼ አየር ጤና ሄድኩኝ። እንደዚህ ጋር ቤቴ ላይ ስንት ነገር ቱታማ ጥቤ መስጊድም ጠርጌ ስንት ነገር የምሰራበት ነው። ጎረቤቶች የሰፈር ሰዎች ያውቃሉ። ባይተዋር እንዴት ነው ዘመድ ከገጠር የሚመጣ ሰው ጥገኛ ነው አይደል? ናስ የሚበላ አለ ሲሉት ይበላል። ዝም ካሉትም ትቶ ይወጣል አይደል? ወጥቼ አድሬ ስመለስ እነሱ ጓደኞቻቸው ጠርተው እህትየው ልካለች። ቤቱ ከበርቻቻ ነው። ወላሂ አልቀበስኩ አንድ ነገር። በአመቱ ግን እነሱ ከቤት ወጡ። ቤቱ ሞልቷል። እንዴት ነው እንዴ እስከዛሬ ድረስ ብለው ጥፋት ያልኩ እንደዛ ይሁንኩላቸው ልጅ የዛሬ ዓመት አላስቀምጥ ብሎኝ ሰው ቤት አሳለፍኩኝ። ዘንድሮ ደግሞ ቤቱ ሙሉ ነው። ብቻዬን ሆንኩኝ። በርግጥ ሰዎች መጡ። ከዛ በኋላ ደውለውልኝ ጓደኛዬም ልጆቿን ይዛ ምናምን ነገር መጡ። ምናምን ነገር የሆነ እንትን ሆነብኝ። የሆነ ፊልም ነገር አይመስልም? የምታውቀው ቤት አልሆንም ማለት ጎደሎነት ተሰማሽ? የት ሄዱ ልጆቹ? ያ ሁሉ እድሜህን የጨረስክበት ዋጋ የከፈልክበት ቢያንስ አረብ ሀገር እድሉ መጥቶልኝ ነበር። አንድም ሶስቴ ወላሂ
እልም አለው። አንተ ልክ ፕሮሰሱ ሳስብ ሌሊት ላይ ሰው ወስዶ ሲያገላታብኝ ሲመቱብኝ ምግብ ሲከለክሏቸው ምናምን እናት እኮ ጥሩ ነገር አታስብም። እውነት እንደ እናቴ አታርግብኝ እንደ ሚስቴ አላሉ ምን ሆኖ ነው ሲባል ምን ሆኖና ሞታ ገደሉት ለበደቡት ትላለች እናት። ሚስት ደግሞ ቆይ ይመጣል እንደዛ የሳሳውላቸው ልጆች እኔ ወላሂ ማረግ ያለባችሁን አድርጉ እንጂ ህይወታችሁ እስኪጠፋ ድረስ የእናንተን ህይወት መስዋዕት አድርጋችሁ እኔ እንጃ መቀሌ ይሄድ ብዬ አልመክርም ለቤተሰብ። በእርግጥ ቤተሰቡ ዋጋ ከፍለውላቸው ትልቅ ቦታ የደረሱ ልጆች አሉ። እንደኔ ዋጋ ከፍለው ዩኒቨርሲቲ ገብተው ስራ የያዙ ትልቅ ሀብት የያዙ ለሌላም ልጆች ሰዎች የተረፉ ሰዎች አውቃለሁ። ግን እኔ በትክክል የምነግርህ የሆነ ሟርት መንፈስ የሆነ ነገር አግኝቷቸው ነው እንጂ እኔ እናትነት አጉድዬ እናት ስላልሆንኩኝ እናት ስለሆንኩማ ነው እኮ ራሴን አሸንፌ አባት ከሴት ጋር ሴት አማለው ሲሄድ እኮ እኔ የሚያማለኝ ወንድ ባያላገኝም እንዴ እኔስ ማማለው ወንድ አይኖርም እንዴ ለምን አለይኩም ታዲያ ነው ውጭ ልጆች መተሽ ያቸው ሲለኝ አይ ለሊት ገብቶ ጎረብ ሳይሆን ነገር ቢያረጋግኝብኝ ስምል እኮ ነኝ ብዙ ወንድ የሚጠይቀኝ ነበር በዛው ላይ እና ስላልኩ አይደለም። አሁን የአባታቸውን ወሬ አይስሙ። በዚህ አጋጣሚ ተው አባታቸው ያዋጣችሁ። ግን የሚገርምህ ለመገባበዝ ነው እንጂ እኮ አብሮት አይኖርም። ያው ማዋጣችሁም ሳይሆን አሁን ሰላም ምልሽ ላንቺም ለልጆችሽም ለባለቤትሽም የሚጠቅመው ያው ሰላም ነው። ሰው በምን ጊዜ ወደ ፈጣሪው እንደሚሄድ አያውቅም። ቂም ይዞ ተቆራርፎ ስንት የደከምሽባቸው እሱም እኮ አሁን እናትነቱን አይፍቁትም፣ እሱም አባትነቱን አይፍቅም። አብራችሁ መኖራችሁ የሚፋቅ አይደለም እና እንደዚህ ይሁን እርግማን ወይም የመጥፎ ቃል ሳይሆን የሚያቀራርባችሁ ወደ ፍቅር የሚያመጣችሁ አብራችሁ እንኳ ባትኖሩም ልጆቼ እነሱም እናት የሚሉበት ሂደት እንዲፈጠር የሚያስችሉ ሁኔታዎችን ማመቻቸት ምንሽ እንደዛ መልካም ልጆች ናቸው። ዞሮ እሱማ አይቀርም ከልጆች ጋር እውነትን ነው። አሁን መጣልኝ ግን እኔ ምልክ የሆኑ ክስተቶች ይከሰታሉ። ነገርኩህ መጥፎ ነገሮች ሁሉ ከሴጣን ነው የሚመጡት። ክፉ ነገር ሁሉ ወላሂ ክፉ ነገር ባለበት ሁሉ ሴጣን አለ። እኛ ቤት ሴጣን ነው የገባው፣ አጋንንት ነው የገባው። ልጆቼ ወደ እኔ መመለሳቸው አይቀርም። ሀቂቃ ምነግር ከልጆቼ ጋር ጥላ አንድ ቀንም እኮ አመጣ ሄደች ሴት ከእናቷ ጋር ትገናኝ ከልጇ ጋር ትገናኛለ እንዴ? ጉዲፈቻ እኮ ጥላ የሆነ ፈረንጅ ሀገር ሄዳ እኮ ተተርጉሞ ምናምን ከእናታቸው ጋር የሚገናኙ አሉ። አይደለም እንደዚህ በአካል የሚያውቁክ ተነፋፍቀን እንገናኛለን። እርግጠኛ ነኝ የምነግርህ ይህ መልካም እንዲሆን እሱ እንገናኛለን። አላህ ያገናኘን። ግን እርቅ ተፈጥሯል። አሁን ልጆቹ ከኔ ጋር አይደሉም ያሉት፣ እኔም ቤት ውስጥ ነው ያለሁት። እነሱም ሄደዋል ቃጭ ነው ሄደዋል። የት እንደሚኖሩ ባላቅም ያው ግን ከሰውኛል። ክሱ ፋይሉ አልተዘጋም። መቼ ፍርድ ቤት መጥሪያ እንደሚደርሰኝ አላቅም። እየጠበቅኩ ነው ማለት ነው። አሁን በቀጣይስ እንደው በሽምግልና በሌላ መንገድ ከልጆች ጋር ለመቀራረብ ለመገናኘት የምትጥሪበት መንገድ ይኖራል? እንዴት መሰለክ ያው እንደዚያ ነገር ባይፈጠር ደስ ይለኝ ነበረ። ያው ምሳሳላቸው ልጆች እንጓጓላቸው ልጆች ያው ወጥቶ ሲለጥፏቸው ያው ትንሽ እኔም እኮ በህይወቴ አንድ ትልቅ ጠባሳ ላይ ጥሎ ነው ያለፈው። ምክንያቱም ስለ ሚዲያ አላውቅም። እነሱን ይለጥፏቸዋል ብዬ በፍጹም ፎቶቸውን እኩል ለጥፉልኝ እዚህ ላይ ነፍስ እኮ አላጠፉም። ልጆች የተጣላን እንጂ ቤት ውስጥ አበሳጩኝ እንጂ ገብተዋል አይደለ? ግን ምንድነው ምልክ መምጣታቸው በቃ የሆነ ነገር ብቻ አስተምሮን አልፏል። ይሄ ነገር በቃ ለካ ይሄ ደረጃ የሚያዳረሰን ዝም ብንል ኖሮ ብንቻቻል ኖሮ እኔም የራሴ አስተዋጽኦ ሚዲያ ላይ ባልወጣ ኖሮ ምናልባት ትቼ ወደ ክፍለ ሀገር ቢሄድ ኖሮ ወይ ከሌም ባናገር ኖሮ ይሻል ነበር። እነሱን ደግሞ የዛኔ እንዲህ ባናረግ ነው ላይ ታውቃቸው ይችላል። ለሊት እንደዛ ሲጮሁ ሲረብሹኝ ኧረ ተው ስልስ የሁሉ ስንጨቃጨቅ እንዲህ ባንኖር ኖሮ አደባባይ እንወጣው ነበር ብሎ ሊማሩ ይችላሉ። እሷም ውጭ ያለችዋም ገንዘብ እየሰጠሁኝ እንዲህ ባልላቸው ኖሮ እነሱን ወሬ ሰምቼ እናቴን ባልሰርባት ኖሮ ማለቱ አይቀርም። አቶ ክፍለ ወልደማርያም የድሮ የቀድሞ ባለቤቴ ማለት ነው። እኔም ትቼ ባልሄድ ቢያንስ ልጆችን ተው እናታችሁን እንዲያከብሯት ባልን ነው። ለነገሩ እሱ መቼም አይልም እስኪሞት አይልም። ግን በዚህ አጋጣሚ ምንድነው ማለት ሚዲያ ላይ አሁን የዛኔም የፈለግኩት እንደው ለምን ከባለቤቱ ጋር እንደ ልጆቹን እኔን ጥሎ ለምን ሄደ? ልጆቹስ በመሀል ላይ እዚህ ደረጃ ላይ ደረሱት በምክንያት ነው። አሁን አንተ እኔ እንደምትጠይቀኝ አይነት ጥያቄዎች ሁለታችን ብንጠየቅ ጥሩ ነበረ።
እሱም መጠየቅም መውጣትም አልፈለገም። ምክንያቱም እንደኔ ህይወታቸውን ያበላሻቸው ብዙ ሴቶች አሉ፣ ያለ አባት ያደጉ ብዙ ልጆች አሉት። እኔ አሁን የምፈራው ምን እንደሆነ ታውቃለህ? 20 ዓመት ቀላል አይደለም። የ20 ዓመት ልጅ አድርሶ ሊሆን ይችላል መጥቶ ከልጄ ጋር ፍቅርም ሊጀምር ይችላል እኮ አይታወቅም። በዚህ አጋጣሚ የወለዳቸውን ልጆች ተለያይተናል። ኦልሬዲ 10 ዓመት አልፎኛል። እሱ በራሳቸው መንገድ እያስተዋወቁ እስከሆነ ከልጆቻቸው አስተዋውቅ እንጂ አያስተዋውቅም። ውሸታም ነው እሱ፣ አያስተዋውቅም። ግን አሁን እንደው ትንሽ ቆመ ብሎ እንዲያስብና ሚዲያ ያለ እርግጠኛ ነኝ ያለ እያስባለሁ ልጆቹን ከልጆቹ ጋር ቢያስተዋውቅ ምንም አያስፈራም። ተለያይተናል ኦልሬዲ ትዳር መስርቷል። አሁን ሐላሉን እኔም አልፈልግም እንጂ አሁን ከፈለኩ ማግባት እችላለሁ። ማንም አይከለክለኝም። ግን አልፈልግም። አልፈልግም። አውዙ ይብላ እኔ አልፈልግም። እናቴ ግን አግብቷል። ወረዳ ላይ መጥቶ እንትን ብሏል። ሲፈራርም ለምን ስንቴ ሲፈታ ሲያገባ ኖሯል። ግን ምልክ ልጆቹ ላይ ሚዲያ ላይ ከዚህ የምሰማው ነገር አለ። ሳያውቁ እህትና ወንድም መሆናቸውን ሳያውቁ የተጋቡ ልጆች አሉ። አሁን ያ ነገር በልጆቻችን ማል እንዳይፈጠር ከወንድም ከእህቶቻቸው ጋር ያገናኛቸው። መልሼ ላላውራ እችላለሁ። ይህን እድል ላላገኝ እችላለሁ። እንዳባት ሊያደርጉ ይችላሉ ብለን እናስብ። እሱ ለራሱ መኖር የሚፈልግ ሰው ነው። የልጆ ተይ እንኳን ለምን አይልም? እኔን ራሱ ለምን ሰው አይልክብኝም? ሲልንገር ከአባት ከሆነ እናት አስቸጋሪ ከሆነች እኮ አንተ ከአንተ በላይ ከሆንኩኝ ሰው አትልክብኝም? እኔ ኧረ ተው በሏት አይልም? እነሱንም ተው አይልም፣ እኔንም ተው አይልም። ምክንያቱም የእኛም መበጣበጥ እሱ ይፈልጓል። በዚች አጋጣሚ መግባት ነው የሚፈልገው ቤቷ ደግሞ መካፈላችን 3 በ3 ነች። አሁንም እኮ ቤት መጥቶ ነው የጠየቀው። ልጆቹ የታሉ አላለም። እና እንደውም መጨረሻ ሰዓት 11ኛ ሰዓትም ላይ ቢሆን ቆም ብሎ እንደ አባት ከእናታችሁ ጋር እስኪ አፉ ተባባሉ። እኔም ይቅርታ አድርጉልኝ። እኔ ቁጭ እየባሳደጋችሁ ኖሮ እሷም ትምህርቷን አቋርጣ ስደት አትሄድም ነበር። አባቷ ቁጭ ብሎ ቢያሳድጋት ኖሮ ልጆቹም እንደዛ አይሆኑም ነበር። ቢያንስ እኔ ሰርተህ ማምጣት አሳድገን አንድ የሚቆጣል ሰው ሊኖር ይገባል እኮ። ብቻ አንድ ሆነክ እንዴት ነው አሁን ሁሉ አጣት? እሷ ናት እናትየውን እናት ሰርቶ ማምጪ እናት አሳዳጊም እናት አብሳይም እናት ሲደባደቡ ሞቶ ወላሂ እኔ ላይ ፈረዱ ሰዎች እንደኔ አንድ ሆኖ ይዩት። በእውነት 5 ልጅ አለ 10 ልጅ ለማሳደግ እውነቴን ነው። እኔ ሰው ሲፈርድ ይገርመኛል። ቀላል አድርገው አይተውታል። አንተ ጠርገህ መጥተህ የምታበስለው አንተ እንደገና ህፃኗን ልጅ ትይዛለህ፣ እንደገና ለሊት ቁጭ ትሰራለህ። ግን እኮ አላህ ረድቶኝ ነው። አንተ እህት ደጉሙክ አጎት ደጉሙክ ከክፍለ ሀገር የሆነ ነገር እህል መጥቶልክ ነው ጥረክ ለሊት ወጥተህ ፒያሳ ሄደህ ድንች ተሸክመህ መጥተህ ሽንኩርት ተሸክመህ መጥተህ እዛው ደግሞ መድበክ እንደገና ልብስ አጥበክ እንደዛ ነው ያሳደግኩት። እኔ ልወደስ ጎበዝ ጠንክሪ ልባል ነው እንጂ እናትየው እንዲህ ለምን አባትየው አልተባለም? የ2 ወር አራስ ልጅ ጥሎ ሄዶ ዛሬ አባት ነው ብሎ ሲመጣ ለምን እሱ ተከበር? ለምን እሱስ ምን አይነሳም? ስለዚህ ልጆቼ እንኳን አደጋችሁልኝ። ለማንኛውም እንደዛ በዛ ሂደት ላይ ሆነን እንኳንም አልሞታችሁ፣ እንኳንም አካል ጉዳተኛ አልሆናችሁ፣ ተምራችኋል፣ መድረስ ያለባችሁ ቦታ ደርሳችኋል። የተወሰነ መንገድ እስከ 5 እስከ 4ኛ ክፍልም ቢሆን እንግዲህ ጥሪ ያስተምራለሁ። ከዛ በኋላ ልጆችም መጡ። ከዛ በኋላ ደግሞ እህታችሁን አሁን ማላ ያኖራት ለእናንተ ሲል ያው የእናትን ነገር ግን ወልዳት ይው ይሄንን ነው የምለው። አላህ ኢንሻአላህ እንገናኛለን ብዬ አስባለሁ። ግን ያው የታረቀ ሰው ቤት ለቆ ቃጭሞ አይሄድም፣ ክስም ደግሞ አይሄድም። ይሄው መጥሪያ ደርሶኛል። ቃል ሰጥቼ ታስሬ ወጥቻለሁ። ከ3 ሰዓት እስከ 11 ሰዓት አሳስረውኛል። አሁን ደግሞ ፍርድ ቤት በቀጠሮ ላይ ነው ያለነው። ይሄ ይመስላል። መልካም እንግዲህ እኛ እንደ አንዲት እናት ከልጆች ጋር እንድትስማሚ ፍቅር እንዲወርድ መጥፎ ነገር ቤት ከገባ ደግሞ ለመውጣት ጊዜ ይፈልግ ይሆናል እና ሰላም እንዲወርድ በመካከላችሁ እንድትነጋገሩ እናቴ ልጄ እንድትባባሉ ነው ፍላጎታችን። እኛ ፕሮግራም የምናዘጋጅበት ዋነኛው ምክንያት የሆነውና በቀጣይ ጊዜ ደግሞ ከልጆች ጋር ተስማምተሽ እንገናኛለን ብለን ተስፋ እናደርጋለን። ልጆቼን በልልኝ ከልጆቼ ጋር አላህ ያገናኘኝ። ከልብ እናመሰግናለን ማዚ። በሚቀጥለው ጊዜ በመልካም እንግዲህ በደስታ እንገናኛለን ብለን ተስፋ እናደርጋለን። ስለመጣሽ ቆይታ ስላደረግሽ ከልብ እናመሰግናለን። እኔም እናንተን አመሰግናችኋለሁ። ትንሽ የቀረ ቁርሾ ነበረ፣ እሱንም እንድተነፍስ አድርጋችሁኛል። ምክንያቱም ሰው የሚሰማቸው ስሜት ተናግሮ የሚሰማው ሰው ያስፈልጋል አይደለ? የሆነ ብሶቱን የሚያዳምጠው ሰው ይፈልጋል። ማልቀስም ካለበት መናገርም ካለበት ያው መሳደብ ግን አይቻልም። ህግ ነው። አመሰግናለሁ። እናንተን እወዳችኋለሁ።